በደንብ ማለት ነውና ግን እናንተ ኦርቶዶክስ በመሆናችሁ የሆነላችሁና ያገኛችሁትን ነገር ታውቃላችሁ። ብዙ ኦርቶዶክሳዊ አያውቁም። ለዛ ነው ሰው ገብቶ ማውራት የማይችለው። ያው ከገባችሁ በጣም በጉጉት እንጠብቃችኋለን። ምንድነው እሱ? ኦርቶዶክሳዊ በመሆናችሁ ያገኛችሁት ጥቅም ምንድነው? አስባችሁ ታውቃላችሁ? ከሌላው እምነት በተለየ መልኩ ሰላም ወይ ዳኒ እንዴት ነህ? እግዚአብሔር ይባረክ። ሰላም አለን። የሆነ ድምፅ አለ አንተ። ኦኬ ቻርጅ ላይ ካለ ምናልባት ንቀረው ስልክ ያለው። አሁንስ? እሺ አሁን ጥሩ ነው። ከየት ቤተ እምነት ወንድም? ከኦርቶዶክስ። እሺ ከኦርቶዶክስ። ኦርቶዶክስ ብንሆን ደስ ይልሃል? በጣም ኦኬ። ኦርቶዶክስ ብንሆን ምን እናገኛለን? ክርስቶስን። እቺ ቤተክርስቲያን እንግዲህ ለ2000 ክርስቶስን ሰብካለች። እሺ እና ክርስቶስን ታገኛላችሁ። እንዴት ነው ክርስቶስ የሚገኘው? ክርስቶስ እንዴት ነው የሚገኘው? እንግዲህ ጴጥሮስ እነዛ አዛቦችን ሰብከው ክርስቶስ ካመኑ በኋላ ምን እናደርጋሉ? ከዛን ተጠመቁ። ጀስት ክርስቶስ የምታገኘው ክርስቶስ ተሰብኮል አምነ በመጠመቅ ወይ ደግሞ ምንድነው የተሰበከው አንተ? ለምሳሌ እኔ ለምሳሌ ሌላ ቤተ እምነት ነበርኩኝ። ወደ ኦርቶዶክስ መጣ ተሰብኬ ተነግሮኝ ተምሬ ምን ተሰበክስ? ዋና በቃ ስለ ክርስቶስ ንገረን። ምንድነው የተሰበከው? እስቲ ይኸው ስበከው። ይሄንን ህዝብ ይዘው ሂድ። ምን ተሰበከ እኮ? ክርስቶስ አምላክ መሆኑ እኛም እናምናለን። ከድንግል ማርያም መወለዱ እናምናለን። እሱ ሞቶ መነሳቱ እናምናለን። እሱ ከዛን ይሄንን ካመንክ በቃ ያው ሙሉንማ ከነገርኩ እኮ ኮርስ ነው። እኔ በስንት ወር የተማርኩት። አሁን አንተ የተሰበከውን ስብከት ያንን ስብከት ስበከን ነው ያለው። ኧረ ዳኒ ብዙ ነው እሱ። ተው ምንድነው ብዙ የሆነው? ሲስበከን ነው እኛ እንስማ። አሁን አንተ ካወራው ውስጥ ምንም ስለ ኢየሱስ የጎደለብን ነገር የለም። ኦኬ ክርስቶስ አምላክ መሆኑን ታምናለህ? ኮርስ ከድንግል ማርያም መወለዱ ታምናለህ? አዎ። እሺ ሌላ ክርስቶስ የወሰደው ስጋ ከድንግል ማርያም መሆኑንም ታምናለህ? ማለት ማርያም ቴዎቶኮስ መሆኗ የጌታ እናት መሆኗን ታምናለህ? የጌታ እናት መሆኑና ጌታ የወሰደው ስጋ ከማርያም መሆኑ በጣም የሚለያዩ ሀሳቦች ናቸው። እሺ ማርያም የአምላክ እናት መሆኗ አሁን ስለ ኢየሱስ ያለው ስለ ማርያም ገባህና ስለ ኢየሱስ ከመጀመሪያው በዛው እንጀምር ብዬ ነው። ማለት ክርስቶስ ሲመጣ ከድንግል ማርያም ስጋውን ስለወሰደ ሰው ማርያም የወለደችው አምላክን ነው። ማስረጃ አስጠኛ። አሁን ለዚህ ንግግር ይኸው ጊዜ እንድረዳ የሆነ ማስረጃ ስጠኝ። አንተ ኢየሱስ ክርስቶስ የወሰደው ስጋ ከማርያም ነው የሚል ማስረጃ ስጠኝ። የማርያምን ስጋ መውሰድ ጭራሽ በጣም ሩቅና። አሁን እኮ ክርስቶስ የተወለደው ከድንግል ማርያም ብለን ማርያም ደግሞ የአምላክ እናት አይደለችም ካልን እዚህ ጋር ተለያየን። ወደ ሌላ እንዴት አልፈለኩ? ማስረጃ የጠየቅኩ እንዳምንህ ማስረጃ ስጠኝ። አሁን ኢየሱስ የወሰደው ስጋ ከማርያም ነው የሚል ማስረጃ ስጠኝ ነው ያልኩህ። ምንም ማስረጃም እኮ አያስፈልግም። ኬታ ክርስቶስ ከሰማይ ይዞ አልመጣም። ኬታ አግኝታችሁ ነው ታዲያ ያስተማራችሁት? ወዳጅ ቆይ አይ አንተ ራሱ ልጠይቅህ፣ ክርስቶስ ኬታ መጣ ስጋውን ከሰማይ? እኔ አንተ መልስ ከሌለ መልስ የለኝም ትለኛለህ። አልፋለሁ። አይ አይደለም። አይ ምንም እኮ ለምሳሌ አሁን አንተም ከእናት አባትህ ከእናትህ ወሰድክ አይደል ስጋህን? እኔ ከእናቴ ስጋ አልወሰድኩም። ልጅ ከእናቱ ስጋ አይወስድም። ፎር ኢንፎርሜሽን። እሺ ቆይ እሺ እኔም ልማር ካንተ። እሺ እንግዲህ ለመማርም ስለገባው ክርስቶስ ስጋውን ኬት አገኘ? ወዳጄ ይዞ መጣ። የራሱን ስጋ የራሱ ስጋ ነው። ክርስቶስ ስጋውን ይዞ ነው መጣ ከሰማይ። የራሱ ስጋ ነው ወንድም ማለት
ከየት መጣ ክርስቶስ ማለት ከሰማይ ነው ይዞ መጣ ዳኒ እና እንደኔ ከእናታችንና ከአባታችን ስጋ እንደማንወርስ ሁሉ ኢየሱስ ክርስቶስ ከእናትና ከአባቱ ስጋን አልወሰደም፣ የራሱ ስጋ ነው። ለዚህ ነው አንስቶ ሲሰጣቸው ይህ ስጋዬ ነው ያለው፣ የራሱ ስጋ ነው እንጂ የማርያም ስጋ ብሎ አልጠቆመንም። በመስቀል ላይ የፈሰሰው የገዛ ደሙ ነው። በገዛ ደሙ የዋጃትን ቤተክርስቲያንን ነው የሚለው መጽሐፉ። ግልጽ ነው። አይ እኔም ማቆ ፕሮቴስታንት ቴዎቶኮስን ይቀበላሉ። ማርያም የአምላክ እናት መሆኗን አሁን ያልከውን ሐሳብ ቆይ አንዴ አትደባልቀው። የጠየቅኩ ጥያቄ ምንድነው? በደንብ ስማኝ። የማርያምን ስጋ ነው የምትለው አሁን እንትን ያለው እሱ ስህተትህ ነው። ስጋ አይደለም። ይኸውልህ አንዴ ዘር ተካፍሏል ካልከን፣ አዎ ዘር ተካፍሏል፣ ምንም ጥያቄ የለውም። ዘር ተካፍሏል። ግን የማርያምን ስጋ ነው የወሰደው የምትል ከሆነ ስህተት ነው። የማርያም ስጋ አይደለም። ኢየሱስ የገዛ ስጋውን ነው ለእኛ ለሁላችን በመስቀል ላይ የቆረሰው። የማርያም የሚባል ስጋ የለውም። ስለ ዘር የምታወራ ከሆነ አዎ የዳዊት ዘር ነው። ከቅድስት ድንግል ማርያም ነው የተወለደው ያለ ወንድ ዘር ፈቃድ፣ ጥያቄ የለውም። አየህ፣ ክርስቶስ ኢየሱስን ማርያምን አድርገዋለች፣ ወልደዋለች፣ ምንም ጥያቄ የለውም። የማርያም ስጋ ግን ተቆርሶ ለኢየሱስ ግን አልተሰጠውም። ኦኬ፣ ለየው። መጽሐፍ ቅዱስ ማለት ኢየሱስ ሰው አይደል? እንደኔና እንዳንተ ፍጹም ሰው አይደል? ኢየሱስ ነው አይደል? አዎ፣ ፍጹም ሰው አምላክ ነው። አዎ፣ ፍጹም ሰው ነው። ፍጹም ሰው ፍጹም አምላክም ነው ብለህ የምታወራ ከሆነ አንተ የእናትህ ስጋ ነው ያለ ወይስ የአንተ ስጋ ነው ያለ? ክርስቶስ ኢየሱስን ማንነት ዲናይ ማድረግ ባይዘው ተገቢ አይደለም። ኢቭን የቴዎቶኮስ ኮንሰፕት የመጣው የማርያምን ማንነት ለማሳየት አይደለም። ክርስቶስ ኢየሱስ ሰው ስለመሆኑ ለማስረዳት የምንጠቀምበት ሐሳብ ነው እንጂ ከማርያም ጋር ምንም የሚገናኝ ሐሳብ የለውም። ባይዘው ምንም የሚገናኝ ሐሳብ የለውም። ኢየሱስ ፍጹም ሰው መሆኑን እናሳይ። በጣም ድምፅ አለ፣ መቀነስ ከቻልክ። እሺ አመጣ ማስረጃ እየተነጋገርን ነበረ መሰለኝ። ማስረጃን ይዘህ መጣ። የሚያስፈልግ ከሆነ ስጠኝ። ድንጋይ ለእግዚአብሔር እንደሚዘምር ወዳጄ፣ ስለ መዘመር አልነበረም ያልከኝ፣ ረስተኸው ነው እኮ። ታዲያ እኔ ማመን አልችልም እንዴ? የሰው ልጅ ከሆንኩ ድንጋይ ለእግዚአብሔር የሚዘምር ከሆነ አይደለም። ቅድም ያልከው እዚህ ላይ ነበር ያቆምነው መሰለኝ። ቅድም ያልከውን ረስተኸው ነው ወይ? አይ እኔ ከግዑዛን ይሻላለው ነው አልኩት። ቅድም እየተነጋገርን ነበረው። ወዳጅ አትዋሽ እሺ። ውሸት ተገቢ አይደለም እኮ። እየዋሻው አይደለም። ይኸው ከልጅነት እሺ ኤቢ አሁን ጥሩ ነው። አሁን ጥሩ ነው። ይሰማል በደንብ? አሁን ጥሩ ነው። እኔ ለምንድን ነው የገባሁት? ኦርቶዶክስ ነበርኩኝ። እሺ አሁን ምንድን ነው? አሁን ፕሮቴስታንት ነኝ፣ ግን በደንብ የኦርቶዶክስን ሃይማኖት በደንብ እያነበብኩና ስለ ኦርቶዶክስ በደንብ እያጠናሁ ነው እና ይበልጥ ጠፋ። እሺ ሳራ ይሰማል? ድምፅሽ አይሰማም። አይሰማም። ኮኔክሽን ላስተካክለው ብዬ ነው የወጣሁት። ሶሪ። እሺ ችግር የለም። ስለዚህ ማለት አሁን ላይ አንድ ሰው ኦርቶዶክስ ቢሆን የሚያገኘው ጥቅም ምንድን ነው ለሚለው
ከኔ ፐርስፔክቲቭ አንጻር ትንሽ ነገር ልበልና አወጣለሁ። ከአንተ ሳይሆን ከቤተክርስቲያኒቱ። ኦኬ፣ ከቤተክርስቲያኒቱ አንድ ሰው ኦርቶዶክስ ቢሆን የሚያገኘው ጥቅም አሁን ላይ መጽሐፍ ቅዱስ ከሚናገረው ውጪ ሰው የደነገገው ነገር ወይም ደግሞ የሰው ሀሳብ የሆነ ነገር ምንም ነገር የለም። ግን መጽሐፍ ቅዱስ ያለውን ነው የሚሆነው ብዬ ነው የማስበው። ምን ምንድን ነው እሱ? ዞሮ ዞሮ ያው ሃይማኖቱን ከመጽሐፍ ቅዱስ ማውጣት አንችልም አይደለ? አይዲያል ነገር አናወራ፣ መሬት ላይ የወረደ ነገር እናወራ። ምንድን ነው የምታገኘው? ከዚህ ሁሉ የምታየው ትውልድ ኦርቶዶክስ የነበረ ትውልድ ነው። ስለዚህ ምንድን ነው እሱ? ኦርቶዶክስ የሆነ ሰው ምንድን ነው የሚያገኘው ነገር? የሰው ልጅ ያጣውና ማግኘት ያለበት ነገር ትልቁ ነገር ደህንነት ነው፣ ወይም ደግሞ የዘላለም ሕይወት ነው። ሰው ደግሞ የዘላለምን ሕይወት የሚያገኘው ከፕሮቴስታንት ወደ ኦርቶዶክስ ወይ ደግሞ ከኦርቶዶክስ ወደ ፕሮቴስታንት ስለተመለሰ ነው ብዬ አላስብም። እኔ ስለ ኦርቶዶክስ ነው አሁን እያወራ ነው ያለው እና አሁን ኦርቶዶክስ ስለሚሆነው እና ስለሆነ ሰው ነው የምናወራው። ኦኬ፣ ምንድን ነው የሚያገኘው ጉዳዩ ስለሆነ እስቲ ግልጽ አድርግልኝ ጥያቄውን ዳኒ። ጥያቄው ግልጽ ነው፣ መልሱ ግራ ካልገባ በስተቀር ጥያቄው በጣም ግልጽ እኮ ነው። አንድ ሰው ኦርቶዶክስ በመሆኑ የሚያገኘው ነገር ምንድን ነው? በጣም ክሊር የሆነ ጥያቄ ነው። ምናልባት መልሱ ከመጽሐፍ ቅዱስ አንጻር ነው ወይስ ከኦርቶዶክስ ስርዓተ እምነት አስተምህሮ አንጻር? ብራዘር፣ እሱን አንተ ነህ መወሰን ያለብህ። እኔ እንጃ። እንደኔ ከኦርቶዶክስ ሲሆን ይህንን ያገኛል ከሚባል ይልቅ ሰው አንተ ጥያቄ ነው። አሁን ጥያቄ ሞዲፋይ አድርገህ ሌላ ነገር ልታወራ ነው። እኔ እሱን አልጠየኩም። አሁን ልታወራ ያሰብከውን ያልጠየኩም። እሱ የኔ ጥያቄ አይደለም። ኦኬ፣ ኦርቶዶክስ ሲሆን ወደ ቤተክርስቲያኒቱ ተቀላቀለ ይባላል። ኦርቶዶክስ ሆነ ተብሎ ይወራል። ምን ያገኛል ነው እኮ ስም ነው። ኦርቶዶክስ መባልን ነው የሚያገኘው። ለዛ እያልከኝ ያለው ይሄ ሰው ኦርቶዶክስ ሆነ መባልን ነው የሚያገኘው። ኦኬ፣ ይሄን አንዱ ነገር አሁን ላይ ያለው ነገር እሱ ነው። በፊት ሙስሊም ነበር፣ አሁን ኦርቶዶክስ ሆነ ይባልለታል። ያው ኦርቶዶክስ የሚባል ሃይማኖት ተከታይ እንደሆነ ሰዎች ያውቁለታል ማለት ነው። ዳሴት ያ ነው። ምክንያቱም ግን ከኦርቶዶክስ ምናልባት እኔ ልጨምርልህ፣ ምናልባት እንደው ግራ ከገባ እሺ፣ ክር ታስራለህ፣ ቤተክርስቲያን ስትሄድ ነጠላ ትለብሳለህ። አንድ ሁለት ይፈቀድና ሳንቲም ዘርዘር ረዶዎች በመስጠት ለመጽደቅ ታስባለህ። በጭፈራ ቤትም ሄደህ ጠዋት ላይ ለማስቀደስ ቤተክርስቲያን ብትሄድ ምንም ችግር የለም። ግን አንድ ትልቅ መሰረታዊ የሆነ ችግር አለ ዳኒ፣ እውነት ለመናገር ማለት አለ፣ አስተምህሮ አለ ማለት ሁላችሁም ብላችሁታል። አስተምህሮ አለ። አየር ላይ አታርገው፣ አውራው መሬት ላይ አፍጠው እንጂ ምንድን ነው እሱ ማለት? በጣም አብስትራክት አድርገህ ነው እያወራህ ያለው። ሊትራሊ ኦርቶዶክስ አሁን ተከታዩ እምነቱን የሚያምነውን እምነት ስለማያውቀው ነው እንጂ ጠጣ ጨፍር የሚል አያስተምሩም። ግን ባይ ዲፎልት ይሄ ነገር ቤተክርስቲያን ውስጥ ሲደረግ ይታያል። ባይ ዲፎልት ማለት ምንድን ነው? መጠጥ ከተባለ ለምሳሌ አንዳንድ ቤተክርስቲያን በተለይ ክፍለ ሀገር ጠላ ቤተክርስቲያን ውስጥ ነው ጠላ ማህበር የሚያወጡት። ሶሪ ዳኒ፣
ወንድማችን ወንጌላማኝ ነኝ ነው አይደል ያለው? እንደዛ ነገር ወንጌላማኝ ነህ አሁን ኤቢ? ወንጌላማኝ ነኝ እውነት ነው፣ ግን ኦርቶዶክስን እፈልጋታለሁ ማለት ምን ማለት ነው? ቀድሞ ወደ ነበራት የት ነው ህብረት የምታደርገው? በወንጌል አማኞች ስር ያሉ ቸርቾች ይሄዳለሁ እኮ። የት ነው ህብረት የምታደርገው? የት? ኢቫንጀሊካል ቸርች ነው የሚሄደው እኮ። የት ሂደት ታውቃለህ? አሁን የት ቸርች ሂደት ታውቃለህ? ማን ጋር ነው የተጠመቀው? ሙሉ ወንጌል የት ነው የተጠመቀው? ሙሉ ወንጌል የት ሙሉ ወንጌል የተጠመቀው? የት ያለው? ሙሉ ወንጌል ካልኩኝ ይነፋ አይደለ? አጥቢያው ነው እንጂ የሚለየው ሁሉም ሙሉ ወንጌል አንድ ነው። የትኛው ሙሉ ወንጌል የተጠመቀው? ወለጋ ያለ ሙሉ ወንጌል ነው። ማን ነበር እዛ ፓስተር? ወለጋ ፓስተር ሙሉጌታ ይባል ነበር። ፓስተር ሙሉጌታ እዛ ከኦርቶዶክስ ወንጌል ተሰብኮ ተመስክሮልህ ከዛ ጌታን ተቀብለህ የተጠመቀው? አዎ። የደህንነት ትምህርት የተማርከው ሙሉ ወንጌል ነው ማለት ነው? አዎ። እሺ፣ በየትኛው መጽሐፍ ነው የተማርከው አንተ ሙሉ ወንጌል? እኔ አሁን ሙሉ ወንጌል የደህንነት ትምህርት ስለማስተምር ነው የምጠይቀህ ማለት ነው። ያው ሙሉ ወንጌል ያዘጋጀችው ሆኖ አንዴ ሳውራ ጣልቃ ትግባ። ሐሳቤ ምንድነው? አላገኘከውም። ሰው ስማኝ መጀመሪያ። እኔ የሙሉ ወንጌል እኔም የተጠመኩት እዚህ ሙሉ ወንጌል ነው ተምሬ ደህንነት ማለት ነው። አሁንም ማስተምረው የደህንነት ማስተምርበት የሙሉ ወንጌል ነው። ሶ የትኛውን የደህንነት መጽሐፍ ተማርክ መጀመሪያ ሙሉ ወንጌል ስትማር? ሙሉ ወንጌል ያዘጋጀችው የኦሮምኛ ደህንነት መማሪያ እኮ። ችግር የለውም። ኦሮምኛም ሆነ አማርኛ ተተረጎመ እንጂ ልዩነት የለውም። አዎ። የትኛው የሚለውን አላስታውሰውም፣ ረጅም ጊዜ ነው። መቼ ማለት ነው? ወደ ያኔ 14 ዓመቴ ነበረ ብሩክ እኮ። መቼ ማለት ነው? 10 ዓመት ወይ 12 ዓመት 20 ዓመት 13 ዓመት ኤግዛክትሊ 13 ዓመት ምናምን በፊት ማለት 2000 አካባቢ ነው የተጠመቅኩት ማለት ነው። እስካሁን እዚሁ ወንጌል አማኞች ጋር ነው ህብረት የምታደርገው? አዎ። ኦኬ። አሁን አንተ ድነሃል? አዎ ድኛለሁ። እዚህ ሙሉ ወንጌል ሆነ የዘላለም ህይወት እንዳለ እርግጠኛ ነህ? እኔ ምንድነው የዘላለም ህይወት ማግኘቴን በአጥቢያ አልወስነውም። እኔ ስለ አጥቢያ አይደለም ስለ አንተ ነው የጠየኩህ። የዘላለም ህይወት እንዳለ እርግጠኛ ነህ ወይ አንተ? እርግጠኛ ነኝ። አዎ። እዚህ ወንጌል አማኞች ህብረት ውስጥ ሆነ ወይም ጴንጤ የሆነ የዘላለም ህይወት እንዳለ እርግጠኛ ነህ ማለት ነው? አዎ። ሰዎች ወደ ኦርቶዶክስ እንዲመለሱ ትፈልጋለህ? ወደ ኦርቶዶክስ እንዲሄዱ? ሰዎች ወደ ኦርቶዶክስ እንዲሄዱ ሳይሆን የምፈልገው ሁለት ነገር ነው የምፈልገው። አንደኛ ኦርቶዶክስ መጀመሪያ ወደ ነበራት አስተምህሮ ማለት እሱን አልጠየኩም። ሰዎች አሁን ወደ ኢትዮጵያ ኦርቶዶክስ እንዲመለሱ ትፈልጋለህ ወይ ነው ጥያቄ። አልፈልግም። ታዲያ ለምንድን ነው ታዲያ ገብተህ ስለ ኦርቶዶክስ የምትነግረን? ሰዎች ወደ ኦርቶዶክስ እንዲመለሱ ማትፈልግ ከሆነ ስለ ኦርቶዶክስ አንተ ልትመሰክርላት አይገባም ማለት ነው። ኦርቶዶክሳውያን ገብተው ነው መመስከርም መሞገት። አሁን አንተ እዚህ ወንጌል ማንሁነክ ይዘላለህ ገባኝ። አንድ ነገር ክሊል አድርግልህ። አንድ ነገር ስማኝ ብሩክ። ኦርቶዶክስ ውስጥ መጀመሪያ ነበርኩኝ እና እንደ ኢትዮጵያዊነቴ ደግሞ ማወቅ ያለብኝን ነገር በደንብ አጠናለሁ፣ በደንብ አነባለሁ። ስለዚህ እኔ ላይክ ኦርቶዶክስ ሙሉ ለሙሉ ስሁት የሆነች ሃይማኖት ነች፣ ሙሉ ለሙሉ ኑፋቄ የሆነ አስተምህሮ ታስተምራለች፣ ወይም ደግሞ እንደዚህ አይነት የሆነ ዶግማ አላት ብዬ አላምንም። አለ፣ እውነቱ ተደብቆ ነው እንጂ ተሸፍኖ ነው እንጂ አለ። ስለዚህ ሰዎች ወዴት ነው መሄድ ያለባቸው? አሁን ወደ ተቋም ይሄ ሪሊጂየስ የሆነ ኢንስቲትዩሽን ከሆነ ጀስት መገላበጥ ነው እንጂ ምንም ለውጥ የለው።
ግን እውነት መናገሩ አሁን እኮ ያልከኝ ኤቢ በኢትዮጵያ ኦርቶዶክስ ኑፋቄ ያለ ነው አይደል? ባጭሩ እውነት ቢኖርም ግን ኑፋቄ ያለ ነው። ተደባለቀ እኮ ኑፋቄ ያለ ነው። ከተደባለቀ ያልጠራ ትምህርት ነው ያለው ማለት ነው። አዎ ያልጠራ ትምህርት ኦፍ ኮርስ አለ። ያልጠራ ትምህርት ወደ አልጠራ ትምህርት ሰዎች እንዲሄዱ አትፈልግም ማለት ነው አይደል? በሰዎች ላይ ማስጨከን ከሆነ በሰዎች ነፍስ ላይ መቀለድ ማትፈልግ ከሆነ ወደ አልጠራ ትምህርት ወደ ኑፋቄ ትምህርት ወዳለበት ሰዎች እንዲሄዱ አትፈልግም ማለት ነው። አልፈልግም፣ ግን ባሉበት ቦታም ሆኖ ግን እውነቱን እንዲያውቁ እኛም መተው አዳራሽ እንዲሞሉ አይደለም ፍላጎታችን፣ ኢየሱስን እንዲያውቁት ነው የኛም ፍላጎት። የኛም ሙግት ስህተት ከሆነ ትምህርት ከጨለማ እንዲያመልጡ ወደ ኢየሱስ እንዲመጡ ነው። ገብቶሃል? እኛ ይሄ ተቋም የማስተዋወቅ እቅድ የለን። ተቋም ልንሰብክም አልተቀመጥንም። አንተ ፍላጎት ኢየሱስን እንዲያውቁ ከሆነ የኛም ፍላጎት እሱ ነው። ንጹህ ልብስ ላይ ጭቃ ስታይ ጭቃ ነክቷል እያልክ ከሆነ ያ ዳንኤል። ሌላው በጣም የማየው ነገር ማለት ነው እንትን ወዳታለው የሚል ትምህርት ብዙ ተገቢ ነው አላስብም። ኦኬ ጴንጤን እወዳለሁ ኦርቶዶክስን እወዳለሁ ሰው ማለት ከጀመረ ስህተት ሰርቷል። እኔ አርጊውመንቱ እሱ ነው። ኦኬ ምክንያቱም አሁን የሆነ ነገር እወዳለሁ ብለህ ስህተቱን ቶለሬት ለማድረግ የምታደርጋቸው ሀሳቦች ካሉ በቃ ዩ ሜክ ሮንግ ዲሲሽን ነው እያደረግህ ያለው። ኦኬ ልንወድ የሚገባው ወግና ስርዓቱን ሳይሆን ወንጌል እውነቱን ነው ልንወድ የሚገባው። ኦኬ እጣኑን ጭሱን ያለውን ስርዓት ወጉን ምናምን አይደለም። አሁን እሱ ከድህነታችን ጋር ምን የሚገናኝ ነገር የለውም። ለምሳሌ የኦርቶዶክስ እጣን ማጤስ አለማጤስ፣ የወንጌል አማኞች እጣን አለመኖሩ በኪቦርድ መሆኑ፣ እዚህ ደግሞ በበገና ወይ ደግሞ በከበሮ መሆኑ እሱ እኛው ጋር የሚቀር ጉዳይ ነው እንጂ በላይ በሰማይ ላይ የሚያመጣው ኢምፓክት የለም። ስለዚህ የኛ ያንን ስርዓት መውደዳችንና አለመውደዳችን ምንም የሚያገናኘው ነገር የለውም። እንወዳለን ስንል ከወደድን መውደድ ያለብን እንደ አንድ አማኝ ትምህርቱን ነው፣ ስርዓቱን አይደለም፣ ወጉን አይደለም። ኦኬ ልንወድ የሚገባን ምንድነው? እሱ የአዘማመር ስታይሉ ምናምን አይደለም። እሱ ለእግዚአብሔር የሚቀርብ ጉዳይ ነው። እግዚአብሔር ነው እሱን ተመቸኝ አልተመቸኝ የሚለው ለኛ አይደለም። በሽብሸባ ማለት አንድ ሰው ነው በሽብሸባ ነው የምወደው ቢል የምትወደው አንተ ነህ። የሚቀርበው ግን ለማን ነው? ለእግዚአብሔር ነው። እና የአንተ ጉዳይ አይደለም። እግዚአብሔር ይሄ ሽብሸባው ለአንተ አይደለም። ኦኬ እግዚአብሔር ከተመቸው የተመቸው የሚወስደው ለሱ ነው እንጂ አንተ ስለተመቸ አይደለም እግዚአብሔር የሚወስደው። ጉዳዩ የሚሆነው ምንድነው? ትምህርቱ ተመችቷል ወይ ነው። አስተምሮ ተመችቷል ወይ ነው ጥያቄው። እሱ ነው መሆን ያለበት። እና በጣም ብዙ በተለይ የወንጌል አማኝ ሆነው እኔ ኦርቶዶክስን እወዳለሁ የሚል ሜንታሊቲ በጣም አያለው። ግድ የለም የምትወዱት መውደድ ካለባችሁ ትምህርቱ ነው መወደድ ያለበት፣ ስርዓት ወጉ አይደለም። እሱ አይደለም። ትምህርቱን ትወዱታላችሁ ነው ወይ ጥያቄው። በትክክል የምናውቀው ሰው ትምህርቷን አይወደውም። የመዳን ትምህርቷ ግራ የተጋባ ነው። በቅዱሳን በነገረ ድነት ላይ ያለው ትምህርት ግራ የተጋባ ነው። በጣም ብዙ ትምህርቶቿ የሳተችባቸው ትምህርት ናቸው። ዜን እወዳለሁ እኮ የሚባለው እንግዲያውስ እንደ አንድ አማኝ ትምህርቷን ስትወድ ነው። ይህን ስንል መጽሐፍ ቅዱሳዊ የሆነ ትምህርት የላትም እያልን አይደለም። ግን እንወዳለን ስንል የምንወደው ዊያፍቱ እንትን መሆን አለብን፣ ላይክ ስፔሲፊክ መሆን አለብን ስለዛ ጉዳይ። ኦኬ ለምሳሌ እወዳለሁ ስትል ኤቢ ምንዋን ነው የምትወደው? ሰዎች እዛው እንዲቆዩ ፈልጋለሁ ስትል ምኑን እያሰብክ ነው ያለው? የአምልኮ ስርዓቷን፣ ዝማሬዎቿን ምኑን እወዳለሁ ስትል እወዳለሁ እያልክ ያለው? ለሱ ሳይሆን ዳኒ አንድ እውነት አለ። ለምሳሌ በተለይ አሁን ላይ ሁለቱም ወገን እኔ ጽንፍ የተያዘ ነው የሚመስለው። አሁን መካከል ላይ መጫወተውና እኔ እየጠየቅኩ ነው ያለሁት ኤቢ ምኑ ነው? እኔ ለምሳሌ አሁን እኔ ከኦርቶዶክስ የምወደው ምንድን ነው? አንደኛ አምልኮ አንድ ነገር ሆኖ ማለት የመዝሙር ይዘቱ እንዳለ ሆኖ ግን አምልኮ የሚቀርብበትን ስርዓት በጣም ነው የምወደው። ያሬዳዊ ዜማ በጣም እወዳለሁ። ለአንተ ነው
የተለየ መንፈሳዊ ነገር ያደርጋል። ቆይ አንድ እሱ ሁለተኛ ደግሞ ያወራን ነው እየተነጋገርን ነው። ምን ያው ዲስከሽን አይደል የገባህ ለዲስከሽን እኮ ነው። ያንተም ጥሩ ነገር ካለኛ ምን ወስዷል። ሶ ያሬዳዊ ቅኔ መሆኑ ምን የተለየ ነገር ያደርገዋል ለአንተ ለእግዚአብሔር? የተለየ ነገር የለውም። ግን ኢትዮጵያዊ እንደመሆኔ በራሴ ባህል አምላኬን ባመልክ ችግር የለውም። ለአንተ የተለየ ነገር ለአንተ ነው። ኢትስ ፎር ዩ ዩ ኖ ኢትስ ፎር ዩ ነው። ለእግዚአብሔር የተለየ ነገር ግን የለውም። ያሬዳዊ ቅኔ መሆኑ በእግዚአብሔር ፊት የተለየ አምልኮ እንዳቀረብክ እግዚአብሔር ይሰማዋል? አይ እግዚአብሔር የሚያየው በእውነትና በመንፈስ መሆኑን ነው። ስለዚህ አንተ ነህ አሁን ለአንተን የተመቸ ፐርሰናል ነው። መንፈሳዊነት ጋር ምንም ያገናኘው ነገር የለም። በመንፈሳዊ ዓለም ላይ የሚጨምረው ምንም ነገር የለውም ማለት በሰው ህይወት ውስጥ በያሬዳዊ ቅኔ ቢዘምር ለእግዚአብሔር ከነገና አይ አይደለም በቃ ዝም ብሎ በጭብጨባም በሽብሸባ ወይ ደግሞ በሌላ አይነት ወንገድ እግዚአብሔርን ቢያመሰግን አንድ ሰው በመንፈሳዊ ዓለም ላይ ለእግዚአብሔር ከመቀረቡ አንጻር ሁለቱ በመቅረብ ደረጃ ላይ ምንም የሚጨምሩት የሚቀንሱት ነገር የላቸውም ማለት ነው አይደል? በመንፈስ መሆኑ ነው እግዚአብሔር የሚያየው ማለት ነው። ስለዚህ አሁንም እያወራኝ ያለው የአንተ ፐርሰናል ፕሪፈራንስህን ነው እንጂ እያወራኝ ያለው ለመንፈሳዊ ለአንድ ሰው ለመንፈሳዊ ህይወቱ የሚጨምረው ነገር የለውም ማለት ነው። ሌላ የወደድከው ነገር ካለ ደስ ነው። ሌላ ደግሞ ምንድነው ቀድሞ የነበረው አስተምህሮ ደስ ይለኛል። ምን ማለት ነው ቀድሞ የነበረ አስተምህሮ? ቀድሞ የነበረው የትክክለኛው መጽሐፍ ቅዱሳዊ የሆነው አስተምህሮ ማለት አሁን ላይ ያለው ሳይሆን በተለይ ከነ ደቂቀ እስጢፋኖስ በፊት የነበረው አስተምህሮ ደስ ይላል። ትክክለኛ አስተምህሮ ነበረ። በደንብ ደግሞ አሁን እያወራን ያለው መሬት ላይ ያለችውን ኦርቶዶክስ ነው እያወራን ያለው። አሁን ላይ ያቺ ኦርቶዶክስ ነው ያለችው። ያው አሁን ላይ ኦርቶዶክስ አለ። ኦርቶዶክስ ስለሆንኩ እኔ ላውራ በቃ ያላት ትምህርት አይ ነው። እኔ ኦርቶዶክስ ነኝ። እኔ ላውራችሁ። እሱ ፖለቲካ እየሰራ እንዳይሆን እኔ ላውራ። ሚውት አድርግ ብራሽ ሚውት አድርግ። ምን ሆነ ነው ይጨርስ ሐሳቡን ከዛ ታወራለህ። ኦኬ እሱንም ሐሳብ መምታት ስለምፈልግ ነው ባይዘው ኤቢ አሁን የሚባለው የቀድሞዋን ኦርቶዶክስ እያሰቡ የአሁኗን ኦርቶዶክስ ማፍቀር አይቻልም። ማፍቀር እኮ አይደለም ዳኒ፣ ማፍቀር ሳይሆን እወዳታለሁ ተረድቻለሁ። ቆይ አንድ መጽሐፍ ሰጀስት ላድርግህ ዳኒ። ምንም ቆይ ኤቢ አሁን ስለ መጽሐፍ ሰጀሽን ቆይ ብራዘር ይኸውልህ በደንብ ስማኝ። የቀድሞ እንደው ሶሪ ይሄንን ስጠቀም ትክክለኛ ሐሳብ ላይሆን ይችላል። ኦኬ የቀድሞ ፍቅረኛህን እያሰብክ እሷን እየወደድክ በእሷ አቋም አሁን ካለች ፍቅረኛ ጋር ትኖራለህ? አይ አልኖርም። ግን ደግሞ ፍቅረኛዬ ብትቆሽሽ ፍቅረኛ የሆና ብትቆሽሽ ቆሸሸሽ ብዬ አልተዋትም። ቆሻሻውን አራግፌላት ከፍቅረኛ ጋር እቀጥላለሁ። ቆሻሻ ለማራገፍ መሞከር አንድ ነገር ነው። አሁን ላይ ያለውን ነገር ግን መውደድ የሚለያዩ ጉዳዮች ናቸው። አሁን የሚለያዩ ጉዳዮች ነው የምናወራው። በደቂቀ እስጢፋኖስ ጊዜ የነበረውን የወንጌል እውነት እያሰብክ አሁን ላይ ያለችውን እወዳታለሁ ልትል አትችልም። ትምህርቷን እወድላታለሁ ልትል አትችልም። ለምን? ይሄ ትምህርት የለማ መሬት ላይ የለም። እንኳን አይደለም አንተ ቀርቶ እንኳን የደቂቀ እስጢፋኖስ ጊዜ ይቅርና ቲክቶክ ላይ ያለችው ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ እንኳን ለየቅል ናቸው ብራዘር። እንኳን አይደለም በዚሁ ዘመን ውስጥ እንኳን ያሉት ማለት ነው አሁን ላይ ያሉት ቲክቶክ ላይ የሚያራምዷት ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ እንኳን አይጣጣሙም። እንኳን አይደለም በነ ደቂቀ እስጢፋኖስ ጊዜ ሄደ ማለት ነው። እና አንዳንዴ እንዲህ አይነት በተለይ ክርስቲያን ሆነን እንደዚህ አይነት ይሄ ጀነራላይዝድ አድርገን የምናወራቸው ነገሮች ተገቢ አይደለም። እንጥላ እያልን አይደለም፣ ግን ለሚሰማን ሰው ሁሉን ነገር ማገናዘብ በስርዓት ለማያገናዝብ በተለይ አዲስ ለሆኑ ሰዎች ትተነው የምንሄደው ትምህርት ከባድ ትምህርት ነው። ለምን? አንተ በእጅ ልትነካው ሄደ አብረ ልትኖር እየተጠየፍክ ሰው ግን
እንዲሄድ ምን ታመቻቻለህ? መንገድ ታመቻቻለህ። አይ ይሄ ሮንግ ነው፣ ሮንግ ነው። ኦኬ አንተ አይምሮ ውስጥ ያለው ምንድነው? እሱ የደቂቀ እስጢፋኖስ ትምህርት የዛን ጊዜ የነበረው የአባቶች ቆራጥነት፣ አሁን ላይ ግን ሌላ ነው ያለው። አየህ አንተ የምታስባት ኦርቶዶክስ በደቂቀ እስጢፋኖስ ላይ ያለች ኦርቶዶክስ ናት። አሁን ላይ ግን ያለችው ሌላ ኦርቶዶክስ ናት። ሶ ያችን እያሰብክ እችን ልትሰብክ አትችልም። አየህ እችን ስትሰብክ ሰው አሁን የሚያስበው በደቂቀ እስጢፋኖስ ላይ ያለችውን አንተ ውስጥ ያለችውን ኦርቶዶክስ አይደለም የሚያስበው፣ መሬት ላይ ያለችውን ኦርቶዶክስ ነው የሚያስበው። ይችን ኦርቶዶክስ እያሰብክ የምታወራ ነው የሚመስለው። ሶ በተለይ ይሄ እንደዚህ እንድናስብ እየተደረገ ያለ ነው የሚመስለኝ። ሶ ከሃይማኖት ፍቅር መውጣት መቻል አለብን። ማውራት ካለብን ኦርቶዶክስ ይሄ ትምህርቷ ጥሩ ነው፣ እንደ እግዚአብሔር ቃል ነው። አሁንም ያለችበትን ነገር ጥሩ ነው፣ እንደ እግዚአብሔር ቃል በጣም መልካም ነው ልንል ነው የምንችለው። በዚህ ጉዳይ ለምሳሌ በስላሴ አስተምሮ ላይ ልታወራ የምትችለው ነገር ይኖራል። በስላሴ አስተምሮ ላይ ያላትን ነገር እወድላታለሁ እንደዚህ ብለህ ታወራለህ። አሁን ትክክል ነህ። ሰው ሲሰማ ሲረዳ በዚህ አስተምሮ ላይ ያላትን አቋም ነው የሚያወራው። ለምን? ስላሴ ላይ ያላት አቋም ከወንጌል አማኞች ጋር ተመሳሳይ ስለሆነ የስላሴ አማኝ ናት። አዎ እኛም አማኞች ነን። ስለዚህ ምን ታደርጋለህ? ለሚሰማ ሰው ትክክለኛ መረጃ ታቀርባለህ። እሺ ግን ገባኝ። ሶሪ ስላቋረጥኩ ዳኒ። አንድ ማለት ለምሳሌ እኔ እውነቱን ልንገርህ የስነ መለኮት ትምህርት የኢቫንጀሊካልንም የኢስተርን ኦርቶዶክስንም በተቻለ መጠን ተምሬያለሁ። አንድ እውነታ አለ ማለት ለምሳሌ ሰው ነፃ ሊወጣ የሚችለው እውነቱን ስታስተምረው ነው። አሁን ቁጭ ብለን ስተቱ ይሄ ነው ስተቱ ይሄ ነው ብንል ዘመንም አይበቃ ነው። ቁጭ ብለን ግን ኦርቶዶክስ ያላት እውነተኛ አስተምህሮ ከመጽሐፍ ቅዱስ ጋር የመጽሐፍ ቅዱሳዊ አስተምህሮ የሆነው አስተምህሮ የትኛው ነው? ምክንያቱም ይሄንን ስንናገር ሰው እውነቱን ወደ ማወቅ ይመጣል። ግን ስተቱ ላይ ብቻ ትኩረት ካደረግን ሰው መቼ ነው እውነትን ሊያውቅ የሚችለው? ምክንያቱም ጊዜውን ማወቅ አለብን። አንድ አሁን ኤቢ አንተ አሁን ለመታደግ እየሞከርክ ያለኸው ኢንስቲትዩሽኑን ነው ወይስ የእግዚአብሔርን እውነት ነው የምትቆመው? ነው ዛት ዘ ፖይንት። አሁን የእግዚአብሔርን እውነት ነው እኔ ማውራው። የእግዚአብሔር እውነት ከሆነ ወንድም አለም አይደለም ኦርቶዶክሳዊነት ጴንጤነት ቢወድቅ አይ ዶንት ማይንድ። አገኘኝ። ጉዳዩ ለእግዚአብሔር እውነት የምትቆም ከሆነ የኦርቶዶክስ ይሄ ኢንስቲትዩሽን ለማቆም አይደለም እኛ ያለ ነው የወንጌል አማኞች። ኦኬ የትኛውም ኢንስቲትዩሽን ሊፈርስ ይችላል። ጉዳዩ የማፍረስ ማለት እሱ አይደለም። የእግዚአብሔር እውነትን ስለማቆም ነው እኛ ያለ ነው እዚህ ጋር ስለማቆም። ለምን ፈርሳ የእግዚአብሔር ሐሳብ ያለባት ሌላ ቤተክርስቲያን ለምን አትሆኑ? የእግዚአብሔር ሐሳብ እሱ ነው። እግዚአብሔር ኦርቶዶክስ የሚል የሚያቆመው ኢንስቲትዩሽን የለውም። ባይዘሩ እግዚአብሔር እንደዚህ አይነት ቤተክርስቲያንን ነው የመሰረተው። ኦኬ ቤተክርስቲያንን ነው የመሰረተው። ምን ማለት ነው? አየህ ተሐድሶ ከካቶሊክ ሲመጣ የተሐድሶ ሙቭመንትን የምታየው የወንጌል አማኞች ተወለዱ። በቃ የእግዚአብሔር ዓላማ እሱ ነው። አየህ የእግዚአብሔርን ሐሳብ የሚከተሉ ሰዎችን ነው እንጂ እግዚአብሔር ማየት የሚፈልገው ካቶሊክ የተባለች ወግና ስርዓት ያላት ነገሯ እንዳይነካ ምናምን የሚፈልግ እግዚአብሔር የለም። ስለዚህ የእግዚአብሔር እውነት የገባቸው ተሐድሶን ማራመድ የጀመሩ ሰዎች የወንጌል አማኞችን ሙቭመንት ክሬት አደረጉ። አይ እኔ ካቶሊክን ማስቀጠል ነበረብኝ ብሎ የሚያምን ቢሆን ኖሮ በዛን ዘመን ላይ የነበሩ ተሐድሶአውያን ሐዳሲያኖች ይሄ ዛሬ ላይ የያዝነውን እውነት ማስቀጠል አንችልም ነበር ማለት ነው። አየህ አቋማቸው የነበረው ምንድነው? እሱ ምንም ይሁን የእግዚአብሔር እውነት ይቀጥል የሚል ኮሚትመንት ነበር ያባቸው። ስለዚህ የተቃወሙትን ነገር በግልጽ በአደባባይ ይዘው ያመኑትን ነገር መናገር መቻል አለባቸው። ክርስትና ደግሞ እንደዛ አይሁድነት አይደለም የቀጠለው ወዳጄ።
ከክርስትና በፊት የነበሩ ነገሮች አለም የቀጠሉት ወጋቸው፣ ስርዓታቸው፣ መቅደሳቸው ምናምን እያለ ግን እግዚአብሔር ሌላ መንገድን ተከትሏል። እግዚአብሔር ያንን ወግና ስርዓት የማስቀጠል እሱ ነው የሰጣቸው። ያንን ወግና ስርዓት እንኳን የማስቀጠል ዓላማም ፈቃድም የለም። ይለውን ከራባት ስለሱ ስርዓትና ወግ አይደለም። እንደውም ሊመጣ ላለው ምሳሌ ነበሩ። በቃ አሁን እንደ ጥላ ሆነዋል፣ አልፈዋል። አዲስ የሆነ ነገር መጥቷል እና የሆነ ከኢንስቲትዩሽን ጋር ያለን ፍቅር ብራዘር መበጠስ መቻል አለበት። ለእግዚአብሔር እውነት ነው የምንቆመው። ለእግዚአብሔር እውነት ነው የምንቆመው። ሙሉ ወንጌል ከተሳሳተች እኮ ሙሉ ወንጌል ተሳስታለች የሚል የወንጌል አማኝ ነው ባይዘው ማየት የምንፈልገው። ሙሉ ወንጌል መሰረተ ክርስቶስ ከተሳሳተ ከነስተቱ መሰረተ ክርስቶስን የሚያስቀጥል ትውልድ አይደለም ባይዘው የወንጌል አማኝ ማለት ነው። መሰረተ ክርስቶስ ከተሳሳተ በዚህ ጉዳይ ላይ መሰረተ ክርስቶስ ተሳስተሻል ብሎ የሚሞግት ትውልድ ነው የሚያስፈልጋል። ስለዚህ ኦርቶዶክስ ተሳስታለች፣ አዎ ተሳስታለች፣ አዎ ወድቃ ኦርቶዶክስ የሚል ኢንስቲትዩሽን ጠፍቶ ኢን ዘ ወርልድ ጠፍቶ እውነት ያለበት ሌላ ነው መቀጠል ያለበት መፍረስ ካለበት። አይ ነው ማደስም ይችላል እግዚአብሔር እንዲያድሳት ያስፈልጋል ከተባለ እግዚአብሔርም ሊያድሳትና ይሄው እስከዛሬ ድረስ እያቆማት በዚህ ሊያስቀጥላት ይችላል። እግዚአብሔር አሰራሩ የማን ነው? የእግዚአብሔር ነው። እና ዓላማችን ምንድን ነው? የወንጌል እውነት እንዲቀጥል ነው መቆም ያለብን። ወግና ስርዓትን ለመከተል አይደለም እዚህ ያለነው። ወግና ስርዓትን ለማስቀጠል አይደለም እዚህ ያለነው። የወንጌል አማኞችም ስንሆን ያንን እውነት ነው በልባችን ውስጥ ይዘን የምንኖረው። እኔ ጴንጤነት እንዲቀጥል አይደለም ዓላማው። የእግዚአብሔር እውነት ያለበት ሀሳብ እንዲቀጥል ነው የምናደርገው። ያንን ነው የምንከተለው። እሱ ነው እኔ ልንገርህ ስለ ኦርቶዶክስ ኤቢንቶና አሁን እኔ ጴንጤነት የሰበከ ሰው የለም። ጴንጤነትን ሰብከንም አናውቅም። የሰበክነው ማለት ነው ኢየሱስን። ለምን ይሄንን ስንል ኦርቶዶክስ ሆኖ የዳኑ ወንድሞችና እህቶች አሉ አሁን ድረስ ክራቸው ያለ ብራዘር በጣም ክራች በቃ ግን ምን የገባቸው ወንጌል የገባቸው በዛ ውስጥ የሚያገለግሉ ወንድም እህቶች አሉ ምናውቃቸው መድረክ አውደ ምሕረት ላይ ቆመው በስርዓት የሚያገለግሉ የሚሰብኩ ምናምን ማለት ነው። ግን ምን ያደርጉ የዳኑ ሰዎች አየህ። ስለዚህ ኢንስቲትዩሽን አትስበከን፣ መተህ ኦርቶዶክስን ምናምን ብለህ አትስበከን። ከሰበክ ኢየሱስ ነው ከሰበከን ኢየሱስ ነው። እኔ ኦርቶዶክስ ነኝ፣ ስለራሳችን እኛ እናወራለን። አንተ ተዋለ እኔ ለማድረግ አንተ እኮ ጀመር ኦርቶዶክስን አታውቃትም። እሱ ነው የተሻለ የተሳሳተ ነገር የላትም። ተቋምን አይደለም አሁን የተሳሳተ ነገር የላትም። እኔ ነኝ የማውቃት ኦርቶዶክስን እንጂ አንተ አታውቃትም። እኔ ነኝ የማስተምርላት፣ እኔ ነኝ የምቆምላት። ስለዚህ ችግር የለውም። ይሰማል። እንግዲህ ይሄ ከመጽሐፍ ተቃራኒ የሆነ አስተሳሰብ ነው። ሰሌ የቤተ ክርስቲያን ራስ ክርስቶስ እኔ ነኝ የምቆምላት እኮ ሰው አይደለም ዘብ የሚቆመው። አይ ነው አንተ ሲጀመር ደግሞ ሩቅ ነህ። ቤተ ክርስቲያን ሲጀመር አታውቃትም ነው ላይክ ተቋርጫለሁ ለበ ሰሌ ይሰማል ዳኒ ስለሆነ አይ ኦርቶዶክስን ያው ክርስቶስ ራሷ ነው። አንዴ በእናንተ ቤተክርስቲያን ጊዮርጊስም ራስ ነው። ቆይ ዳኒ ደስ ይሰጥ ታወራለህ። ዳኒ እያወራህ ነው። ወንድምነት ድምጽ ተውጦ ነበር። እሺ ቀጥል። ተቋርጫለሁ። ቪዲዮ ቆሟል፣ ድምጽ ግን መጥቷል። ዳኒ እሺ አመሰግናለሁ። ያው ገድላት ድርሳናትን እያያችሁ እንትን መሳት የምናብራራው እኛ ነን፣ አባቶች ያብራሩታል። እሱን አንዴ ሰሌ ዳኒ ድል ሰጥቶ ነው። ሰሌ ኦርቶዶክሳውያንን እያናገራችሁ ነው። ያው እኔ ደግሞ ኦርቶዶክስ ነኝ ከእናንተ ውስጥ። ተቋርጫለሁ ወገኖች፣ ይሰማል? አሁን መታል። ዳኒ ይሰማሃል? ድምጼ ይሰማሃል ዳኒ? እሺ ሰሌ ከአንተ ጋር እንቀጥል። በቃ ዳኒ እስኪመለስ ድረስ ማለት ነው። እሺ ወጥቼ ልመለስ መሰለኝ። አይሰማም። ምናልባት ኮመንቱ ይሄዳል። አሁን ትሰማለህ? ግን የማንም ድምጽ እየሰማሁ አይደለም። እየሰማችሁኝ ከሆነ ወጥተህ ተመለስ። ምስሉ ብቻ ነው የምታየው፣ ድምጽ አይሰማም። የእናንተን ጭቅጭቅ ሰምቼ ነው የነቃሁት። የሚገርም ልክ እንደነቃሁ ዳኒ ድምፅ ይሰማል አይሰማም ይላል።
የኔ ጩኸት ነው የቀሰቀሰ። በእውነት ማለት ቤተክርስቲያናችን አታውቃትም ምናምን ብለህ ስትል ሲል ትንሽ ድምጻችሁ ላውድ ሆኗል ይመስለኛል። ናይ ነው ስራ ያርገው ነበር። ሰዓቴም ደርሷል። ያ ቴንክ ዩ። እንዴት ናችሁ? ገርሳምዬ እንዴት ምሳሌ ሰላም ብለናል። ያላገኘኋችሁ ሰላም ብያለሁ። ሰላም ለናም ያኔ እንደምን እንዴት ነው? ኦኬ ሁላችሁንም ሰላም እላችኋለሁ። አሜን። የሆነ ሰው ገብቷል። ጥቁር ላይ ነው የሆነ ነገር ሆኗል። ቤት ወንድምነት ዛሬ ልክ አይደለም ወገኖች፣ ሪፖርት አለው ማለት ነው። አብዛኛው ኮሜንት ነው የሚጽፈው ተብሎ የለ ኤርሚዬ አንተ ጋር እና እስኪ እሷን ጨቁኗት ጋይስ። ያ ጌታ ይባረክ። እሺ፣ አይ ጥሩ ሰዓት ነው ያነቃችሁኝ። የቲክቶኳን ጊፍት ሁላችሁም ያላችሁ ሳንቲም እሱን እንትን በሉ፣ ለቤቱ ይጠቅማል ሲሉ ሰምተናል ከውስጥ አዋቂ። እሱን ዝም ልክ ነው። እኔ እንጃ ያው አውርተናል ትንሽ። ኧረ ትንሽ ባንረዳዳም ባንረዳዳም ትላለህ እንጂ ትንሽ አይደለም። ዛሬ እንረዳዳ እስቲ በጣም በቀንነት። በምን ጉዳይ? ኦርቶዶክስ ብንሆን እናገኛለን። እሱን አይማማር። እሺ ያው ከፖለቲካ የነጻ ወሬ እናድርገውና ችግር የለውም። በጣም የነጻ እግዚአብሔር የሚደሰትበት የሚሰሙንም የሚጠቀሙበት። ኦኬ፣ አንድ 40 ደቂቃ አለኝ። ሚስቴ እስክትመጣ ድረስ እናውራሽ። እሺ፣ ምንድነው የምናገኘው ጥቅም ኦርቶዶክስ ብንሆን? ኦርቶዶክስ ብትሆኑ የምታገኙት ጥቅም ያው እኔ ያገኘሁትን ጥቅም ታገኛላችሁ። እኔ እውነት በጣም በቃ ልብ የሚያሳርፍ እውነትን አግኝቻለሁ። ላይክ ውሸተኛ እውነት ሳይሆን መርምር ያገኘሁትን እውነት ከ4 ዓመት ከምናምን ነበር ከኢትዮጵያ የወጣሁትና በዛ ሰዓት እንትን ሆንኩኝ። ላይክ እዚህ ስመጣ ለትምህርት ነበር የመጣሁት። አይ አሜሪካ ነው ያለሁት። ግን ያው እሱ ይቅርና እኔ እዚህ ስመጣ ማን ቤተሰብ ምናምን ለትምህርት ነበር የመጣሁት። ከዛ እየተማርኩኝ ምናምን እንትን መስማት እሰማ ነበር። የፕሮቴስታንት መዝሙርም እሰማለሁ፣ የኦርቶዶክስም እሰማለሁ። ከዛ ግን ላይክ መጽሐፍ ቅዱስን ማንበብ ጀመርኩ ምናምን። ከዛ መጽሐፍ ቅዱስ ማንበብ ጀመርኩ። ከዛም በፊት አሁን ውዳሴ ማርያም ኤርሚ እንደምታውቀው ሁሉም ኢትዮጵያዊ ነው ውዳሴ ማርያም እንትን የሚለው የሚያደርሰው ታውቃለህ አይደል? ያው ኦርቶዶክሳውያን ሁሉም አይደለም፣ ሁሉም አይደለም ግን ብዙዎቹ። እኔ ኢትዮጵያ እያለሁም ከልጅነቴ ውዳሴ ልጅነት ስለ ላይክ ትንሽ ከፍ ስል ላይክ ለምን እግዚአብሔርን አላውቀውም ብዬ ያሰብኩ ጊዜ ውዳሴ ማርያም አደርስ ነበረ። ላይክ ጠዋት ምግብ ሳልበላ ምናምን በቃ በኮሚትመንት ማለት ነው። ሌሊት ደግሞ እየተነሳው መጽሐፍ ቅዱስ ትንሽ ለማንበብ ምናምን ሞክር ነበረ። ኢትዮጵያም እያለሁ ልጅ እያለሁ ነገር ማለት ነው። እዛ እዚህ ስመጣ በስነ ስርዓት ያዝኩት እና እግዚአብሔር ላይክ አብሶ መጽሐፍ ቅዱስን ብቻ ሳይሆን የማነበው እነዚህ የጸሎት መጽሐፍ ከውዳሴ ማርያም ውጪ ሌላ መጽሐፍቶችን ማንበብ ስጀምር ከመጽሐፍ ቅዱስን ማንበብ አሁን ኦሪት ዘፍጥረትን ምናምን በቃ እንዳለ ይሄ ብሉይ ኪዳንን ማለት ነው። ብሉይ ኪዳንን
ጨረስኩኝ ምናምን። ከዛ በኋላ ግን መጽሐፍ ቅዱስ ላይ ብቻም ሳይሆን በጣም ሳተኩር የነበረው ጸሎቱም ላይ ነበር። ጸሎት አሁን ለምሳሌ እዚህ ከመጣው አብሶ በኋላ ማለት ነው። ምክንያቱም ላይክ ዝም ብዬ ሳስበው ስለ እግዚአብሔርን እኮ ላይክ ዞሮ ዞሮ ፈጥሮኛል። ስለዚህ ማመስገን አለብኝ፣ ላይክ ማመስገን አለብኝ፣ መጸለይ አለብኝ ብዬ ማለት ነው። እና እንደዛ በማድረግ ጊዜ እግዚአብሔር በጣም ብዙ ነገር ጸሎት ብቻ ራሱ ከእግዚአብሔር ጋር መኖር ስለሆነ ብዙ ነገር ያስተምራል። እና ብዙ ራእይ ማሳየኝ እግዚአብሔር በቃ ብዙ ነገር ራእይ ያሳየኝ። አሁን ነገራችሁ መጽሐፍ ቅዱስን እያነበብኩ ሳይሆን ከመጽሐፍ ቅዱስ የጭ ያሉትን መጽሐፍት እያነበብኩ ነው። እግዚአብሔር ነው የምላችሁ፣ እውነቱን ነው ነገራችሁ። ራእይ ያሳየኝ እና በደንብ እንዳውቀው ምናምን ረዳኝ ራሱ እግዚአብሔር ማለት ነው። እና ከዛ በኋላ በቃ ብዙ ነገር እንደ አሜሪካዊ ሰው አይደለም የኖርኩት አይደለም። በጣም ብዙ ጊዜ ከቆየ በኋላ በጣም ብዙ ላይክ አሁን ራእይ ያየሁትም መናገር አይጠበቅብኝም፣ ግን ግራ የሚገቡኝ ነገሮች መጽሐፉ ራሱ ግራ ይገባኝ ላይክ ይከብደኝ ነበር። ይሄ ነገር መጸለይ ያለብኝ የለብኝም ብዬ አስብ ነበር። የትኛውን መጽሐፍ ነበር ያነበብከው? በቃ መዝገበ ጸሎቱ ላይ አሁን ለምሳሌ ሰይፈ ስላሴን አነብ ነበር፣ ውዳሴ ማርያምን አነብ ነበር፣ መልካ ኢየሱስ፣ መልካ ማርያምን አነብ ነበር። በቃ አሁን ለምሳሌ ቅዳሴ ቅዳሴ መጽሐፍቶችን አሁን ያው የቅዳሴ መጽሐፍት ታውቃቸዋል እንደምታውቃቸው መዝገበ ጸሎቱ ላይ ያሉትም ማለት ነው ኤርሚ። እነሱን ቅዳሴ ማርያምን ቅዳሴ ማርያም እኔ በጣም ብዙ ነገር ያደረገልኝ መጽሐፍ ነው፣ አልዋሻችሁም። ማርያምነቴን ነው። ምንም ነገር የምፈልገውም ነገር የለም። እኔ ያው እግዚአብሔር ያደረገልኝን መናገር ስላለ ቅዳሴ ማርያም ማለት ቤተክርስቲያን ውስጥ የሚጸለየውን ነው። እኔ ቤት ውስጥ ሳላቅ በደንብ ስለማላቅ ቤቴ ውስጥ ነበር የማደርገው። ቤቴ ውስጥ ላይክ በጣም ረጅም ጊዜ ቅዳሴ ማርያም እዚህ መዝገበ ጸሎቱ ላይ ያለውን ማለት ነው ያነበብከው? ረጅሙን ማለት ነው ሙሉውን ቤተክርስቲያን የሚጸለይበትም ማለት በአማርኛ እኮ መዝገበ ጸሎቱ ውስጥ ያለው ማለት ነው። ልቤ መልካም ነገርን አፈለቀ የሚለው አይደል? ልቤ መልካም ነገር አፈለቀ እሱን ማለት ነው። ያው እንደምታወቀው ማለት ነው። ያው ታውቀዋለህ ደግሞ ቅዳሴ ይደረግበታል ስለማውቀው አይደል? ኦኬ እኔም ምስጋናዬን ለማን እናገራለሁ ነው ያለው። አሁን ላይክ ከፍቼ ማውጣት እንኳን እንትን የምንችለው አይደለም፣ ግን እንደው ካስታወስከው ማለት ነው። አይ እንደዚህ እንኳን በደንብ እንትን አለውም። ላይክ አሁን እሱን መጽሐፍ ማንበብ አቆምኩኝ፣ ምክንያቱም በብዛት መስዋዕቱን ስለሚያቀርብ መጽሐፉ ላይ ሙሉን ስታነበው መስዋዕት እንደሚያቀርበው ነው የሚያነበው መጽሐፉን ማለት ነው። መስዋዕት እንደሚያቀርቡ አድርገው እና ያስፈራል። ስለ ላይክ የጌታን ስጋና ደም እንደሚያቀርቡ ተደርጎ ስለተጻፈ እኔ ደግሞ ቤቴ ውስጥ የማደርገው ስለሆነ ያው ቀነስኩትና እሱን ላይክ የሰይፈ ስላሴ እስቲ እኔ ላሳየህ እስኪ ምን ያህል ከእግዚአብሔር ቃል ጋር እንደሚጋጫጭ ልንገርህ። ላሳየህ ሰውልዬ፣ ያው አሳየኝ በቅንነት ግን እኔም ቅዳሴም ስላለኝ ችግር የለውም፣ ግን መዝገበ ጸሎቱን ላምጣው ከሱ ላይ ስላነበብክ። እሺ ኦኬ። እነ ዳኒ ደግሞ እዚህ አታንብቡ ይላሉ። ሰው እንደዚህ አይነት ጥቅም ካገኘ እኔም ከዛሬ ጀምሮ ላነብ ነው። አይ እሺ ብቻ እኔ ያው እንትኑን አልጨረስኩም፣ ግን ከዛ በኋላ እኔ ያየሁት ራእይ ምናምን የህይወት ምስክር ሳይሆን እንድንነጋገር ስለሆነ ኦኬ የህይወት ምስክርነት እንዳይሆን ማለት ስለ ህይወት እስኪ የሆነልህን ምስክር ነው ብሎ የሚል አይነት ነገር ከዛ ቤተክርስቲያኗን ማወቅ ነው የጀመርኩት። ከዛ በኋላ ቤተክርስቲያኗን ለምን አላውቃትም እንዴ ይህን ያህል ምን አይነት ሰዎች ናቸው የጻፉት ብዬ ነው በጣም ለመረዳት ነው። አይ ላይክ ይሄ እኮ ላይክ የስንት ዓመት በቃ 4 ዓመት ሙሉ ማለት ነው። 4 ዓመት ኦልሞስት 5 ዓመት እየሄድኩ ነው። እሺ ያ ምን አይነት ሰዎች ናቸው የጻፉት? አባ ሕርያቆስ ኤጲስቆጶስ አይደል? አምላክን የወለደች ከድንጋይ ሥጋ አምላክን ስለወለደች ስለእመቤታችን ድንግል ማርያም በመንፈስ ቅዱስ የደረሰው የቁርባን ምስጋና ነው ይላል አይደል?
የቁርባን ምስጋና ስለሆነ እንትን ነው በምን ወደ ነው ቁርባን የደረሰው? ይገባል። በምን ነው የደረሰው? በመንፈስ ቅዱስ አይደል? ያ እዛ ምንም ላይክ ታሪኩን ራሱ ይናገራል ውስጥ ላይ እንደምታውቀው። እሺ እዛ ምን ይላል? ኤርሚ እኔ እንትን ውስጥ ነው ያለሁት፣ መኪና ውስጥ ነኝ፣ ማንበብ አልችልም። ችግር የለም። አይ እኔ ማነብልህ እዛ እግዚአብሔር ከሁላችን ጋራ ይሁን ከመንፈስህ ጋራ አምላክን አመስግኑት። እውነት ነው ይገባል። ልቦናችሁ ከፍ ከፍ አድርጉ፣ በአምላካችሁ በእግዚአብሔር ዘንድ አለን አለ። በኋላ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ። እኔም የማርያምን ቅዳሴ እናገራለሁ፣ በማብዛት አይደለም በማሳነስ እንጂ። እኔም የድንግልን ውዳሴ እናገራለሁ፣ በማብዛት በመዘንጋት ባለበት ቃል በማስረዘም አይደለም በማሳጠር እንጂ እያለ ይቀጥላል። እሺ ይህን ቃል በመንፈስ ቅዱስ ተነርቶ ነው አይደል የደረሰው አባ ሕርያቆስ? አሁን ከዛ በኋላ ኤርሚ በሚገርም ሁኔታ ሙሉን ብታነበው ስለ ማርያም አይናገርም፣ እንዳለ ስለ ስላሴ ነው የሚያወራው። እንደ ላይክ ይሄም እግዚአብሔርን እኔ በቃ ውስጥ መጽሐፉ ላይ ደግሞ ይናገራል። ይሄ መጽሐፍ እኔ ቅዳሴውን እኮ ስለማውቀው ነው የምነግርህ። አሁን ገና ከዚህ ከመጀመሪያው እንግባ፣ ከዛ ወደ ውስጥ ደግሞ ያለውን አሳያለሁ። አሁን እዚህ ጋር ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ ካለ በኋላ እኔም የማርያምን ቅዳሴ እናገራለሁ ነው አይደል ያለው? እኔ እንደሱ ግን እኔ እየነዳው ነው አልዋሽም። እና ችግር የለም ነው ቃሉን ነው የምልህ። እኔም የማርያምን ቅዳሴ እናገራለሁ ያ አይደል የሚለው? ይሄን ቃል ከየት ነው ያመጣው ሕርያቆስ? ይሄን ቃል ከየት ነው የኮረጀው? ከምን ላይ ኮረጀው? መጽሐፍ ቅዱስ አንብበሃል? እሺ ይሄን ቃል ከየት ነው የኮረጀው? መኮረጅ ማለት ቀጥታ ኮፒ ነው ያደረገው። ቃሉን ገለበጠው እንጂ ቀጥታ ኮፒ ነው ያደረገው። ቅዳሴ ማለት እኮ ምስጋና እኮ ማለት ነው። ከሆነ ነገር ላይ ኮርጇል ሕርያቆስ። እኔም አሁን ሳላቅ መጽሐፍ ቅዱስን የማርያምን ቅዳሴ እናገራለሁ ብል ተመሳሳይ ቃል መጠቀሙ ምንም ኩረጃ አይደለም። ተመሳሳይ ቃል መኪናህን ቆም አድርገኸዋል? ላይት አቁሞኛል። አሁን ኢንዲኬተር ነገር እየበራች ስላለ ነው። እሺ እቺ ቃል ምን ትላለች? እንደው ድንገት መብራት እስኪለቅ ድረስ ይሄድኩ ልቤ መልካምን ነገር በቃ ልቤ መልካም ነገርን አፈለቀ። እኔም ለንጉስ እኔም ስራዬን ለንጉስ እናገራለሁ፣ አንደበቴ እንደ ፈጣን ጸሐፊ ብዕር ነው ይላል። ልቤ ምን አፈለቀ ይላል? መልካም ነገር አፈለቀ። ልቤ መልካምን ነገር አፈለቀ። ይሄን ቃል የተናገሩት ይሄን ቃል ሕርያቆስ ከዚህ ቃል ነው አይደል የኮረጀው? ተመሳሳይ ቃል መጠቀም ኩረጃ ነው ብዬ አላምንም። እኔ ተመሳሳይ ቃል መጠቀም ኩረጃ ነው እንጂ ሌላውን እኮ ይሄን ብቻ ነው ልትል የምችለው። ግን ሌላውን ነገር እኮ ገና ወደፊት እንሄዳለን። ቆይ ብራዘር፣ ገና መግቢያው ላይ ነው እንጂ ገና ወደፊት እንሄዳለን። ገና መግቢያው ላይ ሕርያቆስን ያስኩት ማለት ነው። ያው እዚህ ቅዳሴውን ዘርግቼዋለሁ። እዚህ ቁጥር 3 ላይ ባለው ነው ልቦናዬ በጎ ነገርን አወጣ ብሎ የሚለው ልቤ መልካም ነገርን አፈለቀ ከሚለው ማለት ነው። እሷን ትሸፈፍ አድርጋ ጎሳ ልቤ ቃለ ሰናይ ይላል። ያ ኤርሚ ግን ያው ተመሳሳይ ቃል መገኘቱ ኩረጃ ሳይሆን ነው አይደለም። በደንብ ስማ። አሁን ንጉስ ዳዊት ባመሰገነበት መንገድ አንተ ብታመሰግን ኩረጃል ማለት ነው? ንጉስ ዳዊት አይደለም ይሄን ቃል የተናገረ። ዳዊትም ቢሆን አሁን ለሱ መዝሙር ስላለው ዳዊት አይደለም ይሄን መዝሙር ስላለው አንተ ተመሳሳይ ቃል ትናገር። የቆሬ ልጆች ትምህርት ነው እኮ። የቆሬ ልጆችም ቢሆን ንጉስ ዳዊት መዝሙር ስላለው ነው። አሁን ዝማሬ ጸሎት ስላለው እሱ የሱን ቃል እነሱ በመንፈስ ቅዱስ የተነዱ በመንፈስ ቅዱስ የተቃኙ ሰዎች ስለማን ነው በልቤ መልካም ነገርን አፈለቀ እያሉ የተናገሩት? በዚህ ቃል መሰረት
እኮ ልቤ መልካምን ነገር አፈለቀ፣ እኔም ስራዬን ለንጉሥ እነግራለሁ። ማን ይሄ ንጉሥ? ማን ይሄ ንጉሥ? ዳዊት ንጉሥ ዳዊት አይደለም እንደዚህ የተናገረው? አይ ንጉሥ ዳዊት አይደለም። ይሄ የቆሬ ልጆች ነው። ለመዘምራን አለቃ በቆሬ በመለከቶች የቆሬ ልጆች ትምህርትና የፍቅር መዝሙር ነው የሚለው። የቆሬ ልጆች ታውቃቸዋለህ? እነሱ በመንፈስ ቅዱስ ሆነው ይህን መዝሙር ለማን የዘመሩት? እኮ ለእግዚአብሔር ዘመሩት። እሺ ስለዚህ እኔም እስራኤል ለንጉሥ እናገራለሁ ብሎ ያሉት ይሄ ንጉሥ ማን ነው? እግዚአብሔር። ኦኬ እናንተ መኳንንቶች በሮችን ክፈቱ የክብር ንጉሥ ይግባ ይላል አይደል መጽሐፍ ቅዱስ ዳዊት ላይ። ሰሌ ትራክ 11 ያ ዘማን አንዴ ኤርሚሽ ይቅርታ በጣም just $10 yeah በመንፈስ ቅዱስ የተቃኙ የቆሬ ልጆች መዝሙር ጌታን ያመሰገኑት። በመንፈስ ቅዱስ ተቃኝቼ ነው የተናገርኩት ብላ ያለ አባ ሕርያቆስ ማርያምን ያመሰገነው ወገኖቼ። እሺ ጌርሳም ጥያቄ ልጠይቅህ። ጌርሳም አለ ሰማለ ወገኖች አለው ቤተ መቅደሱን እያጠባበቁ ነው ካስማውን። ኦኬ ከሰው ወገን ከፍ ከፍ እናደርግሃለን ብለህ ያልከው ሰው አለ በጸሎት ሆነህ? የለም። ለምን አይኖርም? በጸሎት ላይ አይደል ያልከው? አዎ በጸሎት አሁን ጌታዊ ከፍ ከፍ እናደርጋለን ስምህን ከፍ ከፍ እናደርጋለን ብለህ እንደምትለው ለምን ሰውን አትልም እንደዛ? ምክንያቱም ሰውን ከፍ ከፍ ማድረግ አንችልም፣ በቃሉ ውስጥ የለም እና ሰው ነው። ጌታን ብቻ ነው ልናከብር ከፍ ልናደርግ የተጠራ ነው። ቴንክ ዩ። እሺ ወንድምነት አለ ዳንዬ? ዳኒ አለ ወንድምነት። በጸሎት ውስጥ ሰውን ከፍ ከፍ እናደርጋለን ብለህ አታውቅም? በፍጹም። ለምን? ከፍ ከፍ የሚል አንዱ ጌታ ብቻ ስለሆነ። እሺ ሰሌ በጸሎት ውስጥ ፍጡራንን ከፍ ከፍ እናደርጋለን ትላለህ አይደል? ማርያም እግዚአብሔር የመረጣቸውን ሰዎች ከፍ ማድረግ ማመስገን ምንም እንትን አይደለም። እግዚአብሔር ከመረጣቸው ወይም ሀብታም ከሆኑ አይደለም የምታመሰግናቸው፣ ቆንጆ ስለሆኑ አይደለም የምታመሰግናቸው። ሰው የሆነውን ማንም ማርያምቱን ማንም ሰው የሆነውን ፍጡር የሆነውን ከፍ ከፍ አደርግሃለሁ ብለህ ትለዋለህ በጸሎትህ? እለዋለሁ። ምክንያቱም እግዚአብሔር ራዕይ መጽሐፍ ላይ ለምሳሌ ትእዛዜን ፈጽመዋልና እንዲሰግዱለት እንደሚያስደርገው ምናምን ይናገራል። አሁን ለምሳሌ ራዕይ መጽሐፍ ላይ ከፍ ከፍ በጸሎት አንተ ከፍ ከፍ አደርገዋለሁ ብለህ ትላለህ ወይ? እኔ ማርያምን አሁን ለምሳሌ የሕርያቆስን ጸሎት በሙሉ ልብ አምኜበት ጸልያለሁ፣ አቀበለዋለሁ። እኔ አልጠየኩም። ምሳሌ የጠየቅኩህን ትተህ አንዴ ራዕይ ላይ ትሄዳለህ፣ አንዴ ሕርያቆስን ጸልያለሁ ትላለህ። የኔ ጥያቄ ይሄ ለሶስተኛ ጊዜ ሰውን በጸሎትህ ከፍ ከፍ በል ትለዋለህ ወይ ነው ያልኩህ። ኤርሚ ክሊር ብታደርግልኝ ትንሽ ሰውን በጸሎት አሁን እግዚአብሔርን በጸሎት ከፍ ከፍ ለካ ጥያቄ ክሊር ሳይሆንልን ሁለት ጊዜ የፈለግከውን አንዴ ራዕይ ላይ አንዴ አባ ሕርያቆስን ብለህ ምትለኝ። በመጀመሪያ ጥያቄን ስማኝ።
እግዚአብሔርም በጸሎትህ ጌታ ሆይ ከፍ ከፍ አደርጋለሁ ቅዱስ ስምህን ከፍ ከፍ እናደርጋለን ብለህ እንደምትለው ሰውን እንደዛ ፍጡር እንደዛ ብለህ ትላለህ ወይ ነው ያልኩህ። እኔ እላለሁ ትላለህ። መጽሐፍ ቅዱሳዊ መረጃ አለ እንደዛ እንድትል? ቅዳሴ ማለት እኮ ላይክ ምን ማለት ነው? መጽሐፍ ቅዱሳዊ መረጃ አለ ወይ እንደዛ እንድትል? ኤርሚ ላይክ እሺ፣ መጽሐፍ ቅዱስ መረጃ ማመስገን ነው። እሺ፣ መጽሐፍ ቅዱስ መረጃ ታሳየኛለህ? ለምሳሌ በዚህ መጽሐፍት ላይ አንደኛ ልቤ መልካም ነገርን አፈለቀ እኔም ለንጉሥ ስራዬን እናገራለሁ ነው ያሉት የቆሬ ልጆች በመንፈስ ቅዱስ ተነርተው። ያንተ ሕርያቆስ ደግሞ በመንፈስ ቅዱስ ተመራሁ ብሎ ያለው ማርያምን ነው። ምንድነው? ለማርያም ነው በጎ ነገርን ልቤ በጎ ነገርን አወጣ፣ ልቤ በጎ ነገርን አወጣ፣ ልቤ መልካም ነገርን አፈለቀ ማለት ነው። ከዚህ ከመዝሙር 45 ላይ የተቆረጀ ነው። እዛ እኔም የማርያምን ቅዳሴዋን እናገራለሁ አለ። እዚህ ደግሞ እኔ ለንጉሥ ስራዬን እናገራለሁ፣ እኔ ለማርያም ቅዳሴዋን እናገራለሁ። ጋይስ እያያችሁ ነው ኩረጃ። ሰነፍ ተማሪ በክላስ ውስጥ ሆኖ ሲኮርጅ ከጎኑ ካለው ነው የሚኮርጀው። ሕርያቆስ የሚባል ሰነፍ ሰውዬ ሲጽፍ ምን አለ? ሰነፍ ማለት ያው ለእግዚአብሔር ክብርን የማይሰጥ ለፍጡር ግን እግዚአብሔር በሚከብር ቆይ ሚዩት አድርገው። እግዚአብሔር በሚከብር ሚዩት አድርገው። ቆይ እግዚአብሔር በሚከብር እንደዛ ካልክማ እኮ ነው ሚዩት አድርገው። ቆይ ሰለሞን እኔ መሰደብ የለባቸውም እነሱ። እኔ እዚህ ስለሆንኩ የማንም የሚናገረውን የማያውቅ ሽማግሌ በቃ ታችሁ ረድ። እኔ ቀጥቀጥል አድርግልህ በእግዚአብሔር ቃል ለህዝቡ እያሳየው አንተ ታችሁ ረድ እንትን እንዳይል ማለት ነው። በቃ ሚዩት አድርገውና እታችሁ ረድ። ይህን ሰነፍ ሰውዬ እንዴት እንደማሰጣው ታያለህ። እታችሁ ረድ። በቃ ሶል በቃ ቴንክ ለምን እኔ ላይክ ስለ ቤተክርስቲያን ጠይቃችሁ እንድናገር እኮ ነው። እኔ ሕርያቆስን አሁን ውሸቱን ይኸው እያጋለጥኩ ነው። ሰው እኮ ታዲያ ላይክ ከእግዚአብሔር መንገድ እየወጣችሁ እኮ ነው። ብራዘር አንተ እዚህ እያለህ ሕርያቆስ የሚባል ውሸታም ሰውዬ ውሸቱን እያጋለጥኩ ስለሆነ ቀጥሎ ያለውን ሁሉ ጭምር እኔ በዜማ እያልኩኝ እንዴት ውሸቱን ዱቄት እንደማደርገው ለህዝቡ አሳያለሁ። ታችኋል። እሺ፣ አይ 2 ደቂቃ አውራና ከዛ ልግባ እኔ። 2 ደቂቃ አውራና በፍጹም ለምን እኔ ተማርኩትንም ወቀው ላይክ አሁን ለሙዝ ወደ እስከ መጨረሻው ብታነበው ሙሉን ታገኘዋለህ። እሱን እንዴት ነው የምትሰድበው? ስላሴን ያን ሁሉ አመስግኖ ወንድሜ ሶል እኔ ስላሴን እንደዚህ አመስግኖ ወዳጄ በቃ ሚዩት አድርጌያለሁ። ጊዜም መፍጨት የለብህም። እኔ አንተ እዚህ ጋር በአማርኛ ከማን በፊት እኔ ቅዳሴውን በግዕዝ ሁሉ በዜማ እያዜምኩ ውሸቱን እከተክተዋለሁ ማለት ነው። ውሸቱን ራሱ በዜማ ያዜማውን እንድናዜም የተጻፈውን ውሸት እያዜምኩኝ ዜማውን ሁሉ እያልኩት እንዴት እንደምከተክተው አሳያለሁ። ስለዚህ አሁን እኔ እናንተ ከምንጣላ ይሄ ውሸታም ሰውዬ አሁን እዚህ ሰነፍ እንደ ሰነፍ ተማሪ የኮረጀውን ያው በጎ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ፣ እኔም የማርያምን ቅዳሴዋን እናገራለሁ አለ። እኔም የማርያምን ቅዳሴዋን እናገራለሁ። እዚህ ከቆሬ ልጆች መዝሙር ላይ የኮረጀው ልቤ መልካም ነገርን አፈለቀ፣ ልቤ መልካም ነገርን አፈለቀ። ያ 3 ስላለው ነው እና ልቦናዬ በጎ ነገርን አወጣ ብሎ ያለው ከዚህ ነው የወሰደው። በጎ ነገር ማለት በጎ ማለት መልካም ማለት ነው እና ነገርን አወጣ እቺ ብቻችን ተቀየረችው። ልቦናዬ በጎ መልካም ብላ ምትለው በጎ ነገርን አወጣ፣ አፈለቀ ማለት አወጣ። ከዛስ እኔም የድንግልን ቅዳሴዋን እናገራለሁ አለ ውሸታሙ ሰውዬ። እዚህ ግን ያሉት የቆሬ ልጆች እኔም ስራዬን ለንጉሥ እናገራለሁ ነው ያሉት። አየህ አሁን ይህንን ሽማግሌ ክትክት ታረግልሃለሁ ማለት ነው። አንተ ይህንን መጽሐፍ አንብቤ ብዙ ራእይ ያየህበት ብላ ያልከውን አሁን በቃ ታች ሆነ ገለባውን ከስንዴው እንክርዳዱን ከምን እየለየው ስመታው እታች ሆነ ታብታብ እያደረክ ስማን ማለት ነው። ሰው አይሻልም? እኔ እናንተ ምን ያጣላል? ከዛ ደግሞ የገባኝን ባስረዳስ አሁን ለምሳሌ እዚሁ ሆነህ እንዳትለኝ የኔን የመናገር ነፃነት መንፈግ የለብህም። እኔም አልነፍግህም። ያንተን ነፃነት ማንኝም ነፍገው። ግን አንተ አሁን በደቂቃ አውራና እኔ ደግሞ ይሄ ማለት እኮ እንደዚህ ስለሆነ ነው። እኔ አሁን በየቀኑም ለየሆነ ጊዜ አንብቤዋለሁ። እንደገና ደግሞ አሁን ቅዳሴ ማርያምን አንተ በቅዳሴ ቀን ስገባ ነው የምታነበው። እኔ አውቀዋለሁ ለምን እንደዚህ ሆነ ለአመታት ማለት ነው። እንደገና ደግሞ እሱን ብቻ ሳይሆን
ሰይፈ ስላሴን ጸሎቶቹን ማለት ነው። ብዙዎቹ ጸሎቶች ውዳሴ ማርያም ለምን እንደዛ ተባለ ትርጓሜውን እኮ እንሄዳለን። ግን ደቂቃውን እየሰጠኸኝ አንተ ያልገባ እኔ ገባኝን አንተ ደግሞ ትክክል አይደለም ያልከውን ያው እኔ ተረዳሁትን አንተ ያልተረዳውን እኔ እንትን እላለሁ ማለት ነው። ኩረጃውን እሺ፣ እዚህ ላለ ኩረጃ የተኮረጀው ከዚህ ቃል ላይ ነው። አይ እኔ ኩረጃ አይደለም በሚለው ለምን እላለሁ መሰለህ? ላውራበት አሁን እንዳላወራ እየከለከልከኝ ነው ማለት ነው። ላውራበት። ልብ በሉ እዚህ ያላችሁ ሰዎች 690 ሰዎች የኦርቶዶክሳውያን አንዱ የምንፍቅና አስተምሮታቸው እንዴት ነው የምታውቁት? የእግዚአብሔርን ቃል በሚገባ ካወቃችሁ እና ከእግዚአብሔር ቃል ላይ ለእግዚአብሔር ወይ ነቢየ እግዚአብሔር ዳዊት ወይ የቆሬ ልጆች ወይ የአሳፍ ሌሎች ዘማሪያንም ወይ ደግሞ ነቢያት በትንቢታቸው የተናገሩትን ምንድነው የሚያደርጉት? አጣመው ነው የሚጽፉት። ለምሳሌ እንደዚህ አሁን ይሄኛውም ሰውዬ ከዚህ አጣመው ነው የጻፈው። ቆይ አንድም ደግሞ ላሳያችሁ። ቆይ የአባ ገብረ ኪዳን አሐቲ ድንግል የሚለው መጽሐፉ የት ነው ያለው? ከሱ ላይ ደግሞ አንዱ ሸት ያሳያቸዋል። የድሮቹም ቅዳሴ ደራሲያን የዘንድሮቹም ሊቃውንት ነን ባዮች እንዴት እንደሚዋሹ አሳይልሃለሁ። አሐቲ ድንግል ይሄም አባ ይዋሻል። ለእግዚአብሔር የተነገረውን ለሰው አድርጎ ይናገራል። መጽሐፉን ዝም ብዬ አይደለም ያመጣሁት፣ አሰነብባለሁ። ገና መቅድሙ ላይ ይሄኛውም ገና መግቢያው ላይ ነው። ከመግቢያው ይዋሻሉ። ምን ብለው ልቦናዬ በጎ ነገርን አፈለቀ፣ መልካም ነገርን አፈለቀ፣ እኔም ለንጉሥ ስራዬን እናገራለሁ አሉ። በመንፈስ ቅዱስ የተቃኙ የቆሬ ልጆች ለመዘምራን አለቃ በመለከቶች ምን አሉ? ልቦናዬ በጎ ነገር፣ ልቤ መልካም ነገርን አፈለቀ፣ እኔም ለንጉሥ ስራዬን ለንጉሥ እናገራለሁ። አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ውበት ከሰው ልጆች ይልቅ ያምራል፣ ሞገስ ከከንፈሮች ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከህ። ኃያል ሆይ በቁንጅናህና በውበትህ ሰይፍን በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና ተከናወንም፣ ንገስም፣ ቀኝህም በክብር ይመራሃል ለው ስለ መሲሁ ነው የተቀኙት። ይህንን ቅኔ የታያቸው ደሞች ናቶች ይህን ትንቢታዊ መዝሙር ስለ መሲሁ ስለ ኢየሱስ ክርስቶስ ነው የተቀኙት። ኤርምያስ ዝም ብለህ ነው እንደምታወራው? እኛን መጽሐፍ ቅዱስ ስለማናቀኛ ልትፎግረን ነው እንደ ብለህ ካልከ ኖ እንደዛ የለም። እዚህ እንደዛ የለም። የምን ፉገራ አልከኝ? ብራዘርዬ የምን ፉገራ አልከኝ? ዕብራውያን መልእክት መጽሐፍ ምዕራፍ 1 እናሉ ስለ ልጁ ግን አምላክ ሆይ ዙፋንስ እስከ ዘላለም ድረስ ነው። ኦኬ ይሄን ክፍል ምንድነው ብለው የሚሉት? መዝሙር ላይ ልመለስ። ይሄን ዕብራውያንን እዩልኝ። መዝሙር 45 ላይ ልመለስ። ኃያል ሆይ በቁንጅና በውበትህ ሰይፍን በወገብህ ታጠቅ። ስለ ቅንነትና ስለ የዋህነትም ስለ ጽድቅም አቅና ተከናወን፣ ንገስም፣ ምክንያቱም ንጉሥ ስለሆነ ቀኝ በክብር ይበረሃል። ስለ ቅንነት ስለ የዋህነት ስለ ጽድቅም አቅና ተከናወን፣ ንገስም፣ ቀኝ በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ በንጉሱ ጠላቶች ልብ ውስጥ ይገባሉ፣ አሕዛብ በበታችህ ይወድቃሉ። አምላክ ሆይ ቅድም ዳዊት የተናገረው እዛ ዕብራውያን መልእክት መጽሐፍ ምዕራፍ 1 ቁጥር 8 ላይ አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድህ አመፃን ጠላህ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባ ይላል። አምላክ ሆይ ዙፋንህ ከየት ነው? ከዘላለም ነው። ስለዚህ ያ ንጉሥ የተባለው ማን ነው? በቆሬ ልጆች ውስጥ ስለ አምላክ ነው የተነገረው ማለት ነው። ይህ አምላክ ራሱ መሲሁ ነው። ያለ መዝሙር 45 ላይ ዕብራውያን 1 ቁጥር
8 ላይ ስንሄድ ቀጥታ ለመሲሁ የተነገረው ቃል ነው። ዕብራውያን 1 ቁጥር 8 ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅነት በትር ነው። ጽድቅን ወደደ፣ ዓመፃን ጠላ። ስለዚህ አምላክህ እግዚአብሔር ከጓደኞች ይልቅ የደስታን ዘይት ቀባህ። እዩዋት ዕብራውያን ላይ ለማን እየተናገረ ያለው? ስለ መሲሁ ስለ ልጁ ግን ብሎ ማለት ነው። ለመሲሁ የተነገረ ቃል ነው። በመንፈስ ቅዱስ ተቃኝተው ልቤ መልካም ነገርን አፈለቀ፣ እኔም ለንጉሥ ስራዬን እናገራለሁ ብለዋሉ የቆሬ ልጆች። በመንፈስ ቅዱስ የተነዱ ሰዎች ስለ መሲሁ ስለ ራሱ ስለ እግዚአብሔር ነው የተናገሩት። እነዚህ ሰዎች ግን በተለይ ሕርያቆስም በመንፈስ ቅዱስ ያልተመሩ ሰዎች የጻፈው ነው ይህም ሰውዬ። እኚህም ሰው ያለ መንፈስ ቅዱስ ተመርተው የጻፉትን ላሳያቸው አሁን። ስለዚህ የመዝሙር 45 ላይ ያለው በዕብራውያን መልእክት ላይ ስለ መሲሁ የተነገረ ነው ክፍሉ ማለት ነው። ይሄኛው ግን ምን አለ? ልቦናዬ መልካም ነገርን አፈለቀ፣ እኔም የማርያምን ቅዳሴ እናገራለሁ አለ። እኔም የማርያምን ቅዳሴ እናገራለሁ። እነዚህ ግን ቅድም ምንድን ነው ያሉት? እኔም ለንጉሥ ስራዬን እናገራለሁ። አያው ምን ያህል እንደሚፋለስ ማለት ነው። ከዛ ወደ ፊት ለፊት ልንሄድ ነው። መዝሙር 45 ቁጥር 1 እኔ ስራዬን ለንጉሥ እናገራለሁ። በመንፈስ ቅዱስ የተነዱ ያለ መንፈስ ቅዱስ የተነዱ ደግሞ እኔ የማርያምን ቅዳሴ እናገራለሁ። በመንፈስ ቅዱስ የተነዱት እኔ ስራዬን ለንጉሥ እናገራለሁ። ያለ መንፈስ ቅዱስ የተነዱት እኔ የፍጡርን ቅዳሴ እናገራለሁ። በመንፈስ ቅዱስ የተነዱት እኔ ስራዬን ለንጉሥ እናገራለሁ። ከዛ በኋላ ቀደም ወንድማችን ጥያቄ የጠየኩት ይህን ቅዳሴ ሲቀድስ ኦ ማርያም በእንተ ዝን አፈቅረኪ የሚል ክፍል አለው ቅዳሴው ላይ እዚህ ማለት ነው። እዚህ ክፍል ላይ ምን ይላል? 9ኛው ቁጥር ላይ ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን፣ ከፍ ከፍም እናደርግሻለን። እውነተኛ የጽድቅ መብል እውነተኛም የሕይወትን መጠጥ ወልደሽልናልና ከፍ ከፍም እናደርግሻለን። መጽሐፍስ ምን ይላል? ከፍ ከፍ እናደርግሻለን የተባላለ በእግዚአብሔር ቃል ውስጥ የለም፣ የለም። ምንም ሴትም በወንድም ወንድም ሴትም የለም። እየቀለድክብን ነው እንደ ኤርሚያስ። አረ የለም ስለ መድኃኔዓለም ክርስቶስ ምስክሬ ነው ብዬ ስለ ታዲያ ከፍ ከፍ እናደርግሃለን ተብሎ የተባለለት ማን ነው? አይ ላይ ከፍ ከፍ እናደርግሻለን ሲላት እኮ ወይ ብራዘር ኦኬ እንዴ ዘጸአት መጽሐፍ ምዕራፍ 15 በዚያን ጊዜ ሙሴና የእስራኤል ልጆች ይህም መዝሙር ለእግዚአብሔር ዘምሩ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሏልና ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ አላሉ? ለእግዚአብሔር ዘምራለሁ። ለእግዚአብሔር ምን እላለሁ? እዘምራለሁ።
በቅዱሳን ጉባኤ መካከል እግዚአብሔር ነው። ከፍ ከፍ አድርጉት፣ ከፍ ከፍ አደርጋለሁ። በማህበርም መካከል በዜማ ምንድነው ያልካት ኤርምያስ? በማህበርም መካከል በዜማ አመሰግንሃለሁ። ዕብራውያን 2 ከቁጥር 10 ጀምሮ ምን ይላል? እዚህ ጋር ምን ይላል? ቁጥር 13 ላይ 11 13 የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው። ስለዚህ ምክንያት ስምህን ለወንድሞቼ እናገራለሁ። በማህበርም መካከል በዜማ አመሰግነዋለሁ። ከፍ ከፍ አድርጉት ይላል ነቢየ እግዚአብሔር። እንደገና እግዚአብሔር አምላካችንን ከፍ ከፍ እናድርገው ይላል። የተገባው ነውና ኦኬ። እዚህ ደግሞ ፍጡር ነው ከፍ ከፍ ሊያደርጉ የፈለጉት። ኦኬ። አቤቱ ተቀብለኸኛልና ጠላቶቼን ደስ አላሰኝህብኝምና ከፍ ከፍ አደርግሃለሁ። አረ ግድ የለህም ዳዊት ተሳስተሃል። እዚህ እነሱ ፍጡር እዚህ ከፍ ከፍ ፍጡሩን ከፍ ከፍ የሚያደርጉ ተገኝተዋል። አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኘብኝምና ከፍ ከፍ አደርግሃለሁ። ኦ ማርያም ሳሌ ና ተመልሰ። ዛሬማ ይህንን ተረት ፍርስርስ አድርገው ነው። ምንድነው ብሎት ምንድነው ያለው ዳዊት? አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኘህብኝምና ከፍ ከፍ አደርግሃለሁ። አንተ ማርያምን ከፍ ከፍ አደርጋታለሁ ብለሃል ቅድም አይደል? ግን ሉቃስ የሉቃስ ወንጌል ምዕራፍ 1 ከማን የተማርከው? ትውልድ ሁሉ አይ ከማን የተማርከው ወንድምዬ? ማን ያስተማረ? ምን አልከኝ? ከማን የተማርከው? ድንግል ማርያም ራሷ ትውልድ ሁሉ ብጽዕት እንደሚሏት ተናግራለች። ኦኬ ብጽዕት ይሉኛል ማለት ከፍ ከፍ ያደርጉኛል ማለቷ ነው። አዎ ትውልድ ሁሉ ተተረጉምልኛል። መዝገበ ቃላት እዚህ 8 ስላለ ተተረጉምልኛል ማለት ነው። እሺ እሱን ተሆነ ኤልሳቤጥ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ከፍ አላደረገቻትም። አሁን ከፍ አላለችም። ረድፍ ባለው ነገር አውራኝ። ማርያምን ከፍ ከፍ ታረጋታለህ ስል አዎ ብለኸኛል። በምን ቃል መሰረት ብዬ አልኩህ። አባቶች ነቢያት ምንድን ነው ያሉት? አቤቱ ተቀብለኸኛልና ጠላቶችንም ደስ አላሰኘህብኝምና ከፍ ከፍ አደርግሃለሁ። እዚህ ደግሞ እናንተ ምን አላችሁ? ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን እኮ። ከፍ አረገቻት ኤልሳቤጥ ነው ምልክ። ቆይ ብራዘር ጨርስበት እባክህ። እሷ ምንም ከፍ ከፍ አላረገቻትም። ማንም ገብርኤልም ከፍ ከፍ አላረጋትም። ኤልሳቤጥም ከፍ ከፍ አላረገቻትም። ወንድምዬ አትድከም። ይሄ ምንድን ነው ታዲያ? ዝቅ ነው እኩል ያደረገቻት። አትድከም። እሱን ታሳየኛለህ። እዛ ክፍል ላይ ስለ ታሳየኛለህ። ልክ እዚህ እናንተ እንዳላችሁት ኤልሳቤጥ ከፍ ከፍ አረግሻለሁ ብላ እንዳለችው ወይ ደግሞ ዳዊት ከፍ ከፍ አረጋለሁ ብሎ እንዳለው ታሳየኛለህ። የኤልሳቤጥና የመልአኩን ቃል በቃል ልክ ዳዊት እግዚአብሔርን እናንተ ማርያምን እንዳላችሁት ገብርኤል እንግዲህ ማርያም ሆይ ከፍ ከፍ እናደርግሻለን ብሎ ያለበትን ወይ ደግሞ ኤልሳቤጥ ከፍ ከፍ እናደርግሻለን ብላ ያለችበትን ቦታ ታሳይናለን። እኔ እውነቱን ስነግርህ ለመታበይ አይደለም። አለት እንደዚህ የመግፋት ያህል ነው ማስገፋህ። የቱ ጋር ምን እንደተባለ ማቅሰው ነው። ቆይ ወንድምዬ አትቸኩል። ስለዚህ ከፍ ከፍ እናደርግሻለን ብሎ የሚለውን ቃል ከየት ነው ያመጣችሁት ብዬ ስል
መረጃ የሚሆን የምታመጣው ወይ ከብሉይ ኪዳን ወይ ከአዲስ ኪዳን ነው። ቃሉን ቀጥታ ተጠቅመውት ለፍጡራን ከፍ ከፍ እናደርጋለን ተብሎ የተባለው ማለት ነው። ይሄ ግን በተከሸነ ዜማ፣ በአማረ ዜማ፣ በእዝል ዜማ ወይ በግዕዝም የሚዜም ዜማን እሱን ሰምተህ እንደው ቄስ ካለ ቢገባ። ቆይ አንዴ ሰው የዚህ የሆነ ቆይ 8 ሰው እስቲ ልኳል። ከ8 ውስጥ ቄስ ይኖሩ ይሆን? ቄስ ይኖሩ ባለ ፌዝ አትላክ። እሺ ፌዝ በቃ ነግረናል ብራዘር አንተ ያስፈልጋል። ስለዚህ እዚህኛው ይሄ በጣም ቀላል ነገር ነው። አሁን እኮ መልስልኛ ቀላል ነገር ከሆነ እናንተ ከፍ ከፍ እናደርግሻለን ብላችሁ ስትሉ፣ ዳዊት ግን ፈጣሪ ነው ከፍ ከፍ አደርጋለሁ ብሎ ያለው። እናንተ ፍጡር ነው ከፍ ከፍ እናደርግሻለን ብላችሁ ምትወር ከየት ነው ያመጣችሁት? እንደዛ ከሆነ ኤልሳቤጥን ሄደ ለምንድን ነው ማርያምን ከፍ ከፍ አላለችም? ቅዱስ ሞልቶብሽ ለምንድን ነው ከፍ ከፍ ያደረግሻት? ብራዘር አላለችም። የቱ ጋር ከፍ ከፍ አደርግሻለሁ? ለምን አረግሻት ብለን እንጠይቅ። ሶል እኔ እንደዚህ ታወራኝ አልፈልግም። እኔ ያለ መረጃ ማውራት አልፈልግም። ብራዘር በመረጃ አውራኝ። ኤልሳቤጥ ከፍ ከፍ አደርግሻለሁ ብላታለች? አላለችም። አረገቻት። ከፍ ከፍ አረግሻለሁ አረገቻት። ብራዘር አላለችም። ያላለችው ናት። እየሰማኝ ነው? ካልሆነ እዚህ ጋር እናቆማለን። እኔ እንዲህ አይነት ወሬ እንድታወራኝ አልፈልግም። ለህዝብ ጥንፍፍ ያለ ነገር ተናገር። ኤልሳቤጥ መንፈስ ቅዱስ ሞልቶባት የጌታዬ እናቱ አለቻት እንጂ ማርያም ሆይ ከፍ ከፍ እናደርግሻለን አላለቻትም። እኔ በጣም ሰው የሚያበሳጨኝ ወይ መጽሐፍ ቅዱስ ሴቶች ሁሉ ተለይተሽ የተባረክሽ ነሽ። አድምጣይ ብራዘር እንዲህ መጽሐፍ ቅዱስ እኮ ነው የምነግርህ። እሺ እታች ወረድልኝ። በቃ እታች ወረድልኝ። ቴንክ ዩ እንዳትልክ። ቴንክ ዩ። እታች ሆነ መስማት ብቻ ነው ያለ አማራጭ። ከአቅም በላይ ነው። እታች ወረድ። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ብላታለች ትላኛለህ እንዴ? እኔ እሱ መቼ ጠፋኝ? እኔ ያልኩህ ነቢየ እግዚአብሔር ዳዊት ይሄንን ቃል ተጠቅሞ እንዳለው ከፍ ከፍ አደርግሃለሁ ብሎ እንዳለ እናንተ ከፍ ከፍ እናደርግሻለን ብለሃል። ከየት ነው ያመጣኸው? ራሱ ያለ ከፍ ከፍ የሚለውን እናደርግሻለን። ዳዊት ደግሞ ከፍ ከፍ አደርግሃለሁ። እኔ ሳታነቡ አትምጡ። ይህንን ዘመኔን ሁሉ ሳነበው ነው የኖርኩት አልክ። ምን እንደሚል ስለማ ምን እንደሚል አታውቀውም። ኦኬ ይህን በዜማ ያዜሙልሃል። ኦ ማርያም ተዝናፈቅረኪ ወነአቤኪ። አይገባም፣ በእውነት አይገባም። እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። በጠዋት ድምፅ ነው ያልኩት እንጂ እምባል ላመጣው እችላለሁ። ግን ምንድነው እቺ እዚህ ጋር ያለችዋ ውሸት ናት። እሺ እውነተኛውን የጽድቅ መብል ወልደሽልናልና ነው እና እውነተኛውን የህይወት ውሃ ወልደሽልናልና የህይወትን መጠጥ ወልደሽልናልና፣ ስለዚህ ማርያም ሆይ እንወድሻለን። አይበቃም? እንወድሻለን አይበቃም? በቃ እኛም እንወዳታለን። ግን ከፍ ከፍ እናደርግሻለን ብሎ የሚለው ማን ነው? ለጠቅ ያለ ነው። ኦ ማርያም ተዝናፈቅረኪ አልጨርሰውም። ወነአቤኪ ኖ ከፍ ከፍ እናደርግሻለን። ኖ ቄሶች ካላችሁ ንግቡ። ቄስ ዲያቆን ካለ ማለት ነው። እኛውን ከምን ጋር እየተጋፈጥን እኮ ነው የቸገረን። ቄስ አለ፣ ዲያቆን፣ ቄስ ቅዳሴ የሚያውቅ ወነአቤኪ
ኧረ በፍጹም እንወድሻለን፣ በቂ ነው። በእውነት የጌታችን እናት እንወዳታለን። እውነተኛውን የጽድቅ መብል እና የህይወት መጠጥ ወልደሽልናልና፣ ያው ጌታን ክርስቶስን ወልደሽልናል ነው። ኦኬ፣ ስለዚህ በቃ እንወድሻለን። አይበቃም? በቂ ነው። ከፍ ከፍ እናደርግሻለን። እንዴ ተው እንጂ ማነ ድፋባቸው። እንዲህ አይባልም። እሺ አይባልም። እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ልክ ነው። ምን እውነተኛውን የጽድቅ መብል ወልደሽልናል፣ እውነተኛውንም የህይወት መጠጥን ወልደሽልናል። ስለዚህ እንወድሻለን ብቻ በቂ ነው። ኦ ማርያም በቂ ነው። ይሄ ግን ወነ አቤኪ ትላለህ እንዴ? ወነ አቤኪ ለሱ ብቻ ነው የሚባለው ለጌታዬ። አያው ዳዊት ያለውን ወነ አቤኪ ያለው እሱም ብቻ ነው። አታምታታም ስልህ ብራዘር፣ አታምታታም። ለዚህ ነው ፈጣሪና ፍጡሩ ያልተለየበት ቤት ነው ብለን የምንለው። ለሱ ነቢያተ እግዚአብሔር ባሉበት እናንተ እዚህ ያለ መንፈስ ቅዱስ የተረዳ ሰውዬ ሸውራራ ትውልድ። እሺ ከአባ ሕርያቆስ ወደ አባ ገብረ ኪዳን ውሸት ቁጥር 2 ብለህ ልትይዛው ትችላለህ። ምስጋናው ላይ እዚህ በጻፈበት ክፍል ላይ ምንድን ነው ብሎ የሚለው? ስብሐተ ማርያም እግዝእትየ ይነግር አፍዌ። አቤት 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 አቤት! ይነግር አፍዌ ወኩሉ ዘሥጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም አለ። እቺ ቃል ከየት ነው የተገዛችው? ከነቢየ እግዚአብሔር ዳዊት ላይ ምን እንደሚንለው ምለው ስብሐተ እግዚአብሔር ይነግር አፍዌ እምኩሎ ዘሥጋ ይባርክ ለስሙ ኖት ለስማ ለስማን አውጣት ጎትት አውጣ ለስማ የሚል ለሱ አልተለቀጠለ ለስሙ ምንድን ነው? አራት አይና የተባለ ውሸታም በእውነት ነው ብዬ የምልህ መድኃኔዓለም ክርስቶስ ነው ምስክር ነው ብዬ የምልህ። ነቢየ እግዚአብሔር ዳዊት ያለው ለማን ነው? ለጌታ ነው። ይነግር አፍዌ ምን ይሻላል? ብንሄድ ይሻለናል አለ ያ ሰውዬ። አቲ ድንግል ብሎ ገና መግቢያው ላይ ሰው ይዋሻል። ወንድሞች እናቶች፣ ለጌታ የተነገረውን ቃል ለፍጡር ጠምዝዞ የሚጽፍ ጠማማ ጽሁፍ። እሺ ቄስ ወይ ዲያቆን አለ? እኔ ምእመን ታች ትወዳለህ። ምእመን እዚህ ቤት እንዳትገቡ። እሺ ምእመን እዚህ ቤት እንዳትገባ። እሺ ናኦድ ማይክን ክፈተው። አስገቡ ይብላል። ማይክን ክፈተው። ታች አረወርኳ የብርሃን ልጅ ነኝ። አየህ የስላሴ ባሪያ ወዲያውኑ ነው አስፈንጥሬ የምጥልህ። ሪፖርት ልታረግ ነው። አስገባኝ አልከው እታች ረድ። ስለዚህ ያለምንም ገላጋይ አባ ገብረ ኪዳንም አባ ሕርያቆስም ይከተከትልሃል ማለት ነው። በምን? በእግዚአብሔር ቃል።
ይሄም ይዋሻል። ይሄ ከዳዊት መዝሙር ላይ አምጥቶ ይዋሻል። ይሄም ከዳዊት መዝሙር ላይ አምጥቶ ለማርያም ይሰጣል። ዳዊት ስለ እግዚአብሔር የተናገረውን አባ ገብረ ኪዳን አምጥቶ እዚህ ለማርያም አድርጎ ይዋሻል። ዳዊት የቆሬ ልጆች የተናገሩትን አባ ሕርያቆስ ለማርያም ብሎ እዚህ ይዋሻል። ኦ ማርያም ብሎ ማለት ነው። በእንተዝን አፈቅረኪ በቂ ነው። በቃ ስለዚህ እንወድሻለን፣ በቂ ነው። ወነ አቤኪን ኬት ነው ያመጣችሁት? አይገባትም እኮ ለሷ። አቤኪስ አውጣ አውጣ አውጣ፣ ለፍጥሮ አይቀጸልም። ነቢየ እግዚአብሔር ከፍ ከፍና ነው ወነ አቤኪ ብሎ ያለው እሱ ነው። አየህ፣ ማን ነው የሚገባው? ንጉሱ ነው የተገባው። የተገባው ነው የሚገባው ንጉሱ ነው። አቤቱ ተቀብለኛልና ወነ አቤከ፣ ይሄ ነው ከፍ ከፍ አደርግሃለሁ። ከፍ ከፍ ምን አደርግሃለሁ? ምን አልከኝ አንተዬ? ምን አልከኝ አንተዬ? ምን አልከኝ አንተዬ? ኦኬ፣ አይገባም። ስለዚህ ቅዳሴው ራሱ ከዚህ ጀምሮ ይዋሻል ማለት ነው። አይገባም። ባሪያና ጌታ ፈጣሪና ፍጡር ያለየበት ቤት ነው ብለን የምንላችሁ ለዚህ ነው። ባሪያም እንደ ባሪያነቱ ጌታም እንደ ጌታነቱ የሚከበረው እኛ ጋር ነው፣ ወንጌላውያን አማኞች ጋር ና ብራዘር። እዚህ ማንም ለጌርሳሚው ለዳንኤል ቸርች ተካይ የሆኑ ሐዋርያ ነቢዩን እግዚአብሔር ሙት በእጁ ያስነሳ ዕውር ያብራ ማንም። ስለዚህ ወንድማችን ጌርሳሞይ ከፍ ከፍ እናደርጋለን ከወንድማችን ከዳንኤል ጋራ ከፍ ከፍ እናድርገው አይባልም፣ አይባልም፣ አይባልም። እንወዳቸዋለን እንላለን። በቃ ጌርሳም እየወዳለው ዳን እየወዳለው እንባባላለን። በክርስቶስ ፍቅር እርስ በርስ እንድንዋደድ እርስ በርስ እንድንፋቀር ጌታ ስላዘዛ ማለት ነው። አሁን አገልጋይ በሌለበት ማውራቱ ተገቢ አይደለም ማለት ነው። አሁን በዚህ አይነት አካሄድ ቢሆን ሰለሞን ታይ ሰምተሃል ይመስለኛል፣ በደንብ ሰምተሃል። በቃ ፈረሰ ፈረሰ ማለት ነው። ገና በመግቢያው ማለት ነው። እኔ አንብባችሁ ነው፣ እሺ አንብባችሁ። አንደኛው ሌላኛው መዝሙር ላይ አለ፣ ግን ከዚህም ጋር አለ። ይኸውልህ ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ወይ ሰብህዎ ኩሎሙ ሕዝብ ይላል። አዎ የተገባው ነውና የተገባው ነውና የሚገባው ነውና ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ስጋም ሁሉ ለዘለዓለም የተቀደሰ ስሙን ይባርክ ይላል ዳዊት። ቀጥታ ስብሐተ እግዚአብሔር ማለት ነው። ኦኬ ኤርምያስ አንዳንዴ ውሸቱን ብታልፍላቸው የምን ማለፍ ስብሐተ እግዚአብሔር ይነግር አፉየ እምኩሉ ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም። እሰይ ጌታዬ፣ እሰይ ጌታዬ። ዳዊት
መዝሙር 145 ቁጥር 21 ላይ ካትከታው የደብተራ መጽሐፍት አቲ ድንግል የለ፣ ቅዳሴ ማርያም የለ፣ ውዳሴ ማርያም የለ፣ አባ ኤፍሬም ሶርያዊ ይደርስ፣ አባ ጊዮርጊስ ዘጋስጫ ይደርስ፣ አባ ገብረ ኪዳን ይደርስ፣ እንከተክተዋለን አልኩ። ይኸው ማን አሁን የሚያስጥለው የኦርቶዶክስን ውሸት? ለስሙ ቅዱስ ለዓለም ወለዓለም ዓለም ማንን? ስብሐተ እግዚአብሔር ይነግር አፍዌ ነው ያለው። አፌ እግዚአብሔርን ምስጋና ይናገራል። ወኩሉ ዘሥጋ ሥጋ ሁሉ ቅዱስ ስሙን ይባርክ ይላል። ስሙንም ባርክ። እንደዚህ ነው። አየህ፣ የኦርቶዶክስን ውሸት እንደዚህ ነው የምናጋልጠው። ለስሙ ነው እንጂ ለስሙ እንጂ ለስማ። አባ ገብረ ኪዳን ምንድን ነው ያለው? ለስማ። ይህንኛው እንዴት አድርገው ህዝቡን እንደሚጫወቱበት እነዚህ እንደ ሌዋታን እባብ ጠማማ የሆነ ነገር የጌታን ነገር እየወሰዱ ለፍጡር የሚሰጡ ይኸውልህ፣ ስብሐተ እግዚአብሔር እቀዩ፣ ስብሐተ ማርያም፣ ስብሐተ እግዚአብሔር ንጉሥ ዳዊት የገዙ ስብሐተ ማርያም እግዝእቴ አላት። ማርያም ያው እግዝእቴ ነው ብለው የሚጠሯት። ይነግር አፍዌ ወኩሉ ዘሥጋ ይባርክ ለስማ ለሴት ሲሆን ለስማ ነው። ለስማ ዳዊት ለስሙ ቶ በሚመጡት ዘመናት ፊታችን አትቆሙ። ከዚህ የባሰ ጻፉ። ወይኔ ዘመናት ኮተታችሁን እንደዚህ አደባባይ ላይ እናሰጣለን። እሺ ጨርሻለሁ። የሚመጣም ሰው ስለሌለ ጨርሻለሁ። ወንድምነት አለህ ዳንዬ? አለው ወንድምነት አለው። አየህልኝ አይደለም የሚጽፉትን? ያ ወንድምነት በጣም የጌታን ስም እየሰረዙ ማለት ነው። በጣም በዚህ እውቀታቸው ነው ደግሞ እንትን የሚሉት። ኤኒዌይ ጸጋ ይብዛልህ። እኔም ሰዓቴ ባለቤቴ ከውጭ ሄዳለችና አልመጣችም። የምትመጣበት ሰዓት ደረሰ። መውጣበት ስላለ ከዚህ በኋላ ብዙ አላወራም። አይ ቲንክ ድምፅህ የደከመ ይመስለኛል። መተኛት አለብህ። እሺ ወንድምነት ማረፍ አለብህ። እዚህ ውስጥ ያላችሁ ወገኖች የፈጠረን የሰማይ የምድር ፈጣሪ ልዑል እግዚአብሔርን አክብሩ። በዘመናችሁ ኑ አመስግኑ። ኑ እናመስግን እግዚአብሔርን። የተፈራውና የተመሰገነውን ጌታ እናመስግን። እሱን ስሙን ከፍ እናድርግ። ከፍ ያለውን ጌታ የተገባው ነውና እሱን ከፍ እናድርግ። ኦኬ፣ ማርያምን ጌታ አክብሯታል። በቃ ካከበራት ክብር ማንም አያወርዳትም። እሱም ከሰጣት ክብር በላይ ምንም ከፍ እናደርግሻለን፣ እናገንሻለን፣ እናልቅሻለን ብለህ ብትል እንደዛ ተብሎ ለፍጡር አይነገርም፣ አይቀጸልም። የትኛው ቃል ለፍጡር እንደሚባል የትኛው ቃል ለፍጡር እንደሚነገር የማታውቁ ሰዎች። ስለዚህ የተፈራውን በምስጋና የከበረውን ጌታን ስሙን ከፍ እናደርጋለን። የአባቶቻችን አምላክ ስሙ ከፍ ይበል። ጌታችን ኢየሱስ ክርስቶስ ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ብለን እኛ እናመሰግናለን። ጴንጤነት ማለት በትክክለኛ የጽድቅ መንገድ ትራክ ላይ ያለ እውነተኛውን የሐዋርያቱን ትምህርትና የነቢያቱን ትምህርት ተከትሎ የሚኖር ማህበረሰብ ነው እንጂ ዝም ብሎ ግራ ገቦች አይደለንም።
መጽሐፍ ቅዱስ አንብቡ። የህይወታችሁ ጌታ እንዲሆን ኢየሱስ ክርስቶስን በመቀበል ከዘላለም ጥፋት እንድትድኑ ወንድማዊ ምክራችን ነው። እዚህ ያለን ወንድሞች በሙሉ ወክዬ እና ከዘላለም ጥፋት ዳኑ። ወንድም ነቃጠል ቴንኪው። እሺ ወንድምነት ጸጋ ይብዛል፣ ተባረክ። ይሄንን ነው የምንለው። በቃ ቀን ሳለ ሳይመሽባችሁ ወደ ክርስቶስ ኢየሱስ ፊታችሁን አዙሩ። መዳን የምትፈልጉ ማምለጥ የምትፈልጉ ዛሬ ነገ አትበሉ። ለሰማችሁት ወንጌል እግዚአብሔር ለገለጠላችሁ እውነት ወስኑ። መዳን በማንም የለም፣ እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ ስም የለም። በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ከዘላለም ሞት እንድታመልጡ በጌታ ፍቅር እንጋብዛችኋለን። እኛም የሆነ ጊዜ እንደናንተ ነበር። ህይወታችንን ግን ለክርስቶስ ኢየሱስ ስንሰጠው ነው ረፍት ያገኘነው፣ ሰላም ያገኘነው፣ ደስታ የሆነልን በህይወታችንና ኑ ወደ ኢየሱስ ህይወታችሁን ለክርስቶስ ኢየሱስ ስጡ። ነገ የእናንተ አይደለችም፣ አሁን ናት የእናንተ። መጽሐፍ እንደሚናገረው የመዳን ቀን አሁን እና ህይወታችሁን ለክርስቶስ ኢየሱስ ሰጥታችሁ ከዘላለም ሞት እንድታመልጡ በጌታ ፍቅር እንጋብዛችኋለን። ኑ ወደ ኢየሱስ፣ እኔ ያሳርፋችኋለሁ ብሏል። ኑ ወደ ኢየሱስ። ሰላምን እሰጣችኋለሁ ብሏል። ኑ ወደ ኢየሱስ፣ ኑ ወደ ጌታ። የዘላለም ህይወትን ይሰጣል እሱ። ይሄን ጌታ እንድትቀበሉ በጌታ ፍቅር እንጋብዛችኋለሁ። ጸጋ ይብዛላችሁ፣ ተባረኩልኝ። በጣም ወዳችኋለሁ። ወስኑ ወስኑ ወስኑ። እሺ ይሰማል? ይሰማል? አዎ። መቀበል እፈልጋለሁ። ምን አልከኝ? መቀበል እፈልጋለሁ። እሺ ምን ገባክ? ገባኛ። ምን ተረዳ? አዳኝ መሆኑና እሺ ኢየሱስ አዳኝ መሆኑ ገባኝ። እሺ ችግር የለም። ጸጋ ይብዛልህ። ስልክህን አስቀምጥልኝ። ያው ፎሎ ባክ መልስልኝ። ስልክህን አስቀምጥልኝ። አሁን ደውልልሃለሁ። አብረን እንጸልያለን። እግዚአብሔር ይረዳሃል። አታስቀብለኝም እንዴ? አዎ እድል ሰጠው እኮ ወዳጅ፣ እንዳወራ ስለምፈልግ የገባህ። በሞትስ በኋላ እንዴ የመዳን ሰዓት አሁን ነው ይላል እንዴ ቃሉ? አሁንም ስለ አሁን ነው እያወራሁኝ ያለሁት እኮ አሁን እንድታረገው እኮ። እና አሁን ነው መቀበል የምፈልግ። በኋላ ሐሳብ ሳልቀይር አሁን አልቀበልም። ለምን ሐሳብን የመጣኸው እግዚአብሔር የምናከብር ጌታም በድምፁም በመንፈሱም የሚመራን ሰዎች ቤት ነው የመጣው። እንኳን ያንተን ተራ ማጭበርበር አይደለም ሌላ እናውቃለን። እታችሁ ረድ ብራዘር፣ እታችሁ ረድ እባክህ፣ ታችሁ ረድ። እኛ ጌታን የሚቀበል ሰው እኔ አንዳንድ ሰዎች እንትን አትበሉ እሺ፣ ሞኞች አትሁኑ። እዚህ ዝም ብለህ የተሰበሰብን ጅላጅሎች እንዳልመስልህ። አንተ ጊዜ ለማጥፋት ጌታን ለመቀበል ከፈለክ ይኸው በውስጥ አናግረኝ እኮ አለህ። ግን የመጣህበት መንፈስ እሱ አይደለም። አንተ ውሸታም ነህ። ዲያብሎስ ስራ ላይ የሰለጠነብህ ማለት ነው። እና እዛው እሱን ሄደህ ማገልገል ትችላለህ። እታችሁን ብራዘር ቴንክ ዩ። ወንድምነት ማረፍ ካለብህ ረፍ። አጭበርባሪ ነው፣ አጭበርባሪ ነው። 100% አስረግጬ ነው የምነግርህ። የልዑል እግዚአብሔር መንፈስ ከኛ ጋር እታችሁንና እታችሁን ታብታብ አድርግ ብራዘር። ኦኬ ወንድምነት እረፍ፣ ማረፍ አለብህ። ተባረክ። አሜን። ወንድምነት ጸጋ ይብዛልህ። ይህን ጌታ ግን ለመቀበል የምትፈልጉ ሰዎች ቸርች ሂዱ። እግዚአብሔር እድል እየሰጣችሁ ነው ለእናንተ። ዛሬ ነገ አትበሉ። ወደ ቤተክርስቲያን ግቡ።
እግዚአብሔር አምላክ ይረዳችኋል፣ ያግዛችኋል። ለማንኛውም መንፈሳዊ ህይወት ግን በውስጥ መስመር ጻፉልን 7 ቁጥር ከደህንነት ጋር ከመዳን ጋር የተገናኘ ጥያቄም ካላችሁ ልናገኛችሁ ልንረዳችሁ እንችላለን። ጌታ ኢየሱስ ዘመናችሁን